ብልጽግናን የመደገፍ መብት እንዳለው ሌላ ሰው ማሰብ መቻል አለብህ። አንተ የምትደግፈውን መደገፍ አይጠበቅበትም። አንተ የምትደግፈውን ደግፍ፣ ያ የሚደግፈውን ይደግፍ። በሐሳብ ተሟገት። የመንግስት ተለጠፍ መንግስት መደገፍ መብት ነው። አሜሪካ ውስጥ ትራምፕን የሚደግፍ ብዙ ህዝብ አለ፣ የማይደግፍም አለ። እዚህ አጠገብ ያሉትን አጠገባችን ያለውን እንኳን የሱዳንም ይሁን ኤርትራም የሶማሌም ይደግፋሉ፣ የማይደግፉ አሉ። መብት ነው። ይሄ መብት ስጥ። ከ20 ዓመት በላይ የተወራበትን አጀንዳ መልሰን አናምጣ። ኤድመን ከዛሬ 4 ዓመት ፊት እንታወቃለን። ጀስት በጣም ጥቂት ፎሎወር እያለሁ በጣም ተከራክረንም እናውቃለን። የሰው የፈለገውን የመደገፍ መብት አለው። እዚህ ጋር አንሸማቀቅበት ብለን እናስብ። ሁለት ነገር ባይ ዘ ዌይ የምትናገሩትን ሰማለሁ። ሁለት ነገር ግን ምናልባት ብዙ አጀንዳዎች እያወራ ስላለ ሁለት ነገር አርሜ ልሂድ። የትግራይ ህዝብ አሰብ ያስፈልገዋል ስትል የሰማሁ መሰለኝ። የትግራይ ህዝብ አሁን የሚያስፈልገው የተፈናቀለ ሱዳን ላይ 5 ዓመት ሙሉ ቁጭ ብሎ ወደ መሬቴ፣ ወደ ቤቴ፣ ወደ እርሻ ይመልሱኝ የሚል ድምጽ እያሰማ አይዞ እዛው ሱዳን ተቀመጥ አሰብ ልናመጣልህ ነው የሚል ይሄ ላማለኝ በሰማይ ወተቷንም አላይ ምልህ የኦህዴድ እንትን ነው። ሲጀምር አብይ አህመድ ባህር የሚያመጣው ለዩናይትድ አረብ ኤምሬት ነው እንጂ ለኢትዮጵያ ምን ጀነራል አይደለም። ቶ ለትግራይ ምናምን ቶ። ሌላው ግን ቅድም አንድ ያልከው ነገር አለ፣ ፓርቲ የመደገፍ መብት። ፓርቲ መደገፍ የማንም ሰው መብት ነው። አብይ አህመድ የያዘው ፓርቲ አይደለም። የአብይ አህመድ ጄኖሳይደር ነው። የዘር አጥፊ የጄኖሳይደር ስርዓት ነው። ለምሳሌ ዛሬ ላይ እስራኤል ላይ ብቅ ብለህ ናዚን መደገፍ መብት ነው ብትል የእስራኤል መንግስት አንጠልጥሎ ከርቸሌ ነው የሚከትህ። ለምንድን ነው የሚከትህ? ናዚ ጄኖሳይደር ነው፣ በህዝባቸው ላይ ወደ 7 ሚሊዮን ጁሽ የጨረሰ ነው ብለው ስለሚሉ ናዚን መደገፍ እንደ መብት አዩትም። መቼም ስለ መብት ካነሳን ከኛ በላይ ፊደል የቆጠሩና በቴክኖሎጂም በፖለቲካውም ያደጉ ሀገሮችም ቢሆኑ ጄኖሳይደር ግን መደገፍ መብት አይደለም፣ ወንጀል ነው። አብይ አህመድን የሚደግፍ ካለ ለኔ መብቱ ሳይሆን ወንጀለኛ ነው ነው። ለምን በብዙ ሚሊዮኖች ትግራይ ላይ እንደሚባለው በቁጥር 1 ሚሊዮን ንጹሃን የገደለ አማራ ክልል ስፔሻሊ ደግሞ ስፔሲፊክ አድርጎ ወለጋን እየጨፈጨፈ የሚገድል ጄኖሳይደር እሱን እኔ አብይን የሚደግፍ እንደ መብት ሳይሆን እንደ ወንጀለኛ የማይሆን ይሄ መስተካከል አለበት። ለሌላም ጊዜ አብይን እንደ ፓርቲ አንየው። ኦፍ ኮርስ ወያኔን መደገፍ አለመደገፍ መብት ሊሆን ይችላል። ማንም ሰው ወያኔን ቢቃወም ማለት ቲፒኤልኤፍን ቢቃወም ሶሪ ወያኔ ኦሮሚያ ላይ አልጨፈጨፈም፣ ኢሬቻ ላይ አልጨፈጨፈም። በጣም ጥሩ አልጨፈጨፈም። ከአዳምጠኛ ጠየቀኝ። ብዙ ጊዜ ለብዙዎቻችሁ ይህንን መልሻለሁ እንዲያነሳው ስለፈለኩኝ ነው። የዛሬ ዋትሶኤቨር 9 ዓመት 8 ዓመት 9 ዓመት እዛ ብዙ ጊዜ የሚያነሷታለች ኢሬቻን ጨፈጨፈ ምናምን የሚል እኔ እዛ ስለነበርኩ ሁሌ ደስ የሚለኝ እዛ ነበርኩ። በሰላም ከሄድ ደብረ ዘይት ነበርኩ። ጨረስ ጠየቀኝ። ከዛ በኋላ ቪዲዮንም አብረን ማየት እንችላለን። ኦኬ ነገሩ እንደዚህ ነው። ኢሬቻ ባለፈው ጊዜ ጥያቄ ያነሳሁት ለዛ ነው። ኢሬቻ ፖለቲካ ነው፣ ሃይማኖት ነው፣ ባህል ነው ምናምን የሚል ጥያቄ ያነሳሁት ለዛ ነው። ኢሬቻ ሲጀምር ስርዓቱ እንደመሱ እንደሚሉት የሰላም የፍቅር ምናምን አይደል፣ ሁገራ ነው፣ ውሸት ነው። ለምን ከተባለ ላንሳው። አባገዳ በተሰበሰቡበት ቢሸፍቱ ላይ እዛው ስለነበርኩኝ ማንም ይሄንን አብዛኛው እዚህ በሄሊኮፕተር ከላይ በሚወርድ ተጨፈጨፍን ብሎ ያኔ ኦኤምኤን የዘገበው አጭበርባሪ ሌባ በለው። ሐቁና እውነቱን ግን በደንብ አፍጥጬ ስለማቀው በወቅቱ ወጣቶቹ እነ አብይ አህመድ እነ ለማ መገርሳ ሌሎቹም እዚህ እነ ጀዋር መሐመድ ሌሎቹም የተቀናጀ ኮኔክሽን ነበራቸው በፌስቡክ እንዲበጠበጥ የሚያደርጉት። እነዛ በጥባጮቹ ወጣ አንድ ልታስታውሱ ከሆነ በሶሻል ሚዲያም ዳውን ወያኔ ዳውን እያለ ሲያስጨበጨብ ሲያስጮህ ነበር እና በወቅቱ እዛ አባገዳዎችም እዛ የተቀመጡ ነበሩ። ከዛ በኋላ ያንን ጥበቃ ለማካሄድ ስቴዲየም አካባቢ የነበሩ የኦሮሚያ ልዩ ኃይል አሉ። ይሄን አይደለም የሚል አንድ ሰው ይምጣ እስቲ ይምጣና እንነጋገር። የኦሮሚያ ልዩ ኃይል ነበር ጥበቃ የሚያካሂዱት።
እነዛ የኦሮሚያ ልዩ ኃይል ደግሞ አስለቃሽ ጭስ ጋዝ ያስለቃሽ ጭስ ይዘዋል። የኦሮሚያ ልዩ ኃይሎች እንዳለ ቢሸፍቱ ላይ የነበሩትም ጥበቃውንም ደህንነቱንም የሚያካሂዱት የነበሩት የኦሮሚያ ልዩ ኃይሎች ናቸው። ለዛ ይመስለኛል ማነው ስሙ እዚህ ሚኒሶታ የመጣው በቀለ ገርባ ነው አይደል? ምንድን ነው ያለው? ወያኔ ጨፈጨፈ፣ አሰረ፣ ገደለ በሙሉ ውሸት ነው። ኦሮሚያ ውስጥ ከተጨፈጨፍክም ከታሰርክም በኦፒዲዮ ነው። እኔ የታሰርኩትም መከራም የደረሰብኝ በኦፒዲዮ ነው ብሎ እሱ ራሱ ሚዲያ ላይ ወጥቶ ተናግሯል። በወቅቱም ያኔ ወጣቱ ዳውን ወያኔ እያለ ማይክ ሲበጠብጥ ማይክ ሊቀሙት ታገሉ። እሱ ማይኩን አልሰጥም አለ። አባ ገዳ እዛ ቁጭ ብለዋል። ከዛ በኋላ የተሰበሰበውም ህዝብ ዳውን ወያኔ እያለ ይጮሃል። እንግዲህ ሊያከብሩ የመጡት እሬቻ ነው ይባላል። የፍቅር የሰላም ምናምን እሱ በሙሉ ብላኔ ነው። የፖለቲካም ስብስብ የሃይማኖትም ስብስብ ነው። ኤኒዌይ በኋላ ላይ ነገሩየው ብጥብጥ ሲፈጠር ግርግር ሲፈጠር የኦሮሚያ ልዩ ኃይል በዚህ በእንትኑ በኩል የነበሩት እዚህ ይለኛል ተኮሱ ጭስ እና አስለቃሽ ጭስ ሲተኩሱ ህዝቡ በዚህም በዛም ለመሮጥ ስለማይተያይ ለማምለጥ ሞከረ። በጣም ቁጥራቸው ቀላል የማይባል ወደ ገደል ገቡ፣ ተረጋገጡ። ጫማቸው ምናቸው ይህንን ሁላ ያደረገው ጥበቃውን ያካሄድ የነበረው የኦሮሚያ ልዩ ኃይል ነበር። እዛው ነበርኩ፣ እዛው አውቃለሁ። ከዛ ኦኤምኤን ምን ብሎ አወራ? በሄሊኮፕተር እየተቀጠቀጠና እየተተኮሰ በጅጡ። በኋላ ላይ እኔ ኦኤምኤን የሚባለው እንዲያውም የወመኔ ሚዲያ ነው ብዬ የደመደምኩት ያኔ ነው። እንደዛ አይነት ወሬ ሲያወራ በዛም መጠን አይመስለኝም ነበር እኔ። ስለዚህ ምንድን ነው እሷን አንስቶ ኦሮሚያ አልተጨፈጨፈም ብሎ አሁን ይሄንን ወስዶ ማን ላይ ሊለጥፍ ነው? እንግዲህ ቲፒኤልኤፍ ላይ ሊለጥፍ ነው። እንግዲህ ይታያችሁ። በዛን ጊዜ አንድ የኦፒዲዮ ወያኔ ነው ወይንም ቲፒኤልኤፍ ነው የጨፈጨፈ ያለ አንድ የለም። ይህንን ያሉት ያስተጋቡት እዚህ ኦኤምኤኖች ናቸው። በቀለ ገርባ ግን እውነቱን አውጥቷል ሚዲያ ላይ መጥቶ። ኦሮሚያ ክልል የታሰረም ቢሆን የተገደለም ቢሆን ካለ በኦፒዲዮ ነው። አንድ ቲፒኤልኤፍ የሚባል ውሸት ነው። የራሳቸው ሰው ነው ወጥቶ የመሰከረው። ስለዚህ አሁን እሱን አንስቶ ከዚህ አራጅ የሆነ የብልጽግና ስርዓት ጋራ ወይ ቲፒኤልኤፍን ወይ መንግስቱን ወይ ኃይለስላሴን የምታወዳድር አይደለም። በኢትዮጵያ የነገስታትም የመንግስታትም ታሪክ አራጅ መሪ አራጅ ስርዓት ያለው አሁን ነው። ይሄንን ስርዓት መደገፍ ማለት ምን ማለት ነው? የጄኖሳይደር ተባባሪ እንጂ የፓርቲ ደጋፊ መሆን አይደለም። ይሄ 4 ነጥብ የኢትዮጵያም ህዝብ እንዲያውቀው እንዲሰማው የሚፈለግ ጉዳይ ስለሆነ ነው አጥብቄ የተናገርኩት። ግልጽ ይመስለኛል። ምንድን አልበላ ለአንተ መብት ነው። ይህን ሀሳብ ማራመድ መብት ነው። እኔ ደግሞ ብልጽግናን መደገፍ መብቴ ነው። ይሄ አንተ ሀሳብ ነው ኤድመን፣ የአንተ ሀሳብ ነው። አንተ ቤት ነው። ልክ ነህ። የቤትና ተለማቅ እኮ ነው። ችግር የለም መብት ነው ያልኩ። ሀሳብና ሀሳብ ስታወራ ሀሳብ ነው። እኔ ሀሳብ አይደለም መሬት ላይ የኢትዮጵያ መንግስታው ማን ነው? የሞቱ የተገደሉ ይሄ አሁን እኔ ሰው ታረደ ብዬ ሳወራ ሀሳብ እያወራሁ አይደለም። በኢሬቻ ምክንያት እኮ ጎንደር ላይ ሰልፍ ተወጥቷል። ደሜ ነው ብሎ ሰልፍ ወጥቷል እና ቪዲዮ አለ። ደሜ ነው ብሎ እዚህ ሱሉልታና ስበታ ስንት ሲቀወጥ ጎንደር ላይ ሰልፍ ደሜ ነው የኦሮሞ ደሜ ነው ብሎ የወጣው ያንን ምን ክዷል? ቪዲዮን አለ ላሳይ ይችላል። ምክንያቱም ያ ከማውራ ጋር ምንድን ነው ያገናኝ እኮ በዛ በኢሬቻ ምክንያት የመጀመሪያው የቲፒኤልኤፍ መውደቅ ተጀመረ። ያቺ ቃል ሌላው ነገር እኔ ደብረዘይት ነበርኩ። ጆሮህን ደፍነህ ነበር? አልደፈንኩም። ለምሳሌ ምን አልክ አንተ? በጣም ስታጣጥር የኦሮሞን ህዝብ የብላኔ ነው ኢሬቻ የሰላም ኢሬቻ ከተጀመረው የዛሬ 5 ዓመት አይደለም። ሁለት ነገር የዛሬ ብላኔ ነው ምናምን አትችልም። ሚስ ሪፕሬዘንት አድርጋችሁኝም ሌሎች ሩሞች ላይ አንዳንድ የላኩልኛል። አይ ብላኔ ነው የሰላም ምናምን የሚለው ውሸት ነው አላልኩም? አንድ ነገር ኢሬቻ መሰረታዊ አነሳሱ አይ ቲንክ ከዶክተር በቀለ በዳዳም ከዶክተር ቶሎሳ ጉዲና ማዳመጥ ትችላለህ። የኦሮሞ ምሁራን ናቸው፣ ዶክተሮች ናቸው። ኢሬቻ መሰረታዊ እንትኑ የሰይጣን አምልኮ ነው። እንደ ቃልቻ፣ ቦረንትቻ፣ ሌለቻ እሱን ከነሱ ስማ፣ እነሱ በግልጥ ያስረዱሃል።
እዛ የነበሩ እንዲያውም 10 ዓመት ይፈታም በለው። ይኸውልህ እሺ 10 ዓመት ልክ ነህ እኮ። ስርዓቱን ያስተዳደረ ነው። እሱም በቀለ በዳዳን በደንብ ስማውና እሱ ምላሹን ይሰጣል። እዛ ላይ ደግሞ ፖለቲካ ለምሳሌ በእሬቻ ጊዜ ወጥቶ ዳውን ቲፒኤልኤፍ ሲል የነበረው እኮ አይ ቲንክ ይሄ እኮ ፖለቲካ መሰለኝ አይደል እንዴ? እኔ እኮ አንዳንድ ጊዜ ዓለም ያየው ያፈጠጠ ያገጠጠ ዳውን ቲፒኤልኤፍ እያልክ እያጨበጨብክ በእሬቻ ጊዜ ስታሞቅ የነበረ የፍቅር የሰላም እቺ ጥሩ ቃላቷን እንተዋት። ሌላው ሶስተኛ ኦሮሞ አቃፊ ነው የኔ ወንድም። እስቲ ሚዲያ ላይ ብቻ ያሉትን እዚህ ሚዲያ ላይ ያሉትን ብቻ ስማቸውን ጥቀስ ካልከኝ ደግሞ ልጠቅስ እችላለሁ። ኦሮሞዎቹ አንድ ሰው ጋር ሲጣሉ ህዝብንና ዘርን በመሳደብ ነውርና ብልግና የሚያሳይ እኔ አንዳንዴ ለነሱም አፍራለሁ። አንዳንዶች ግድ የለም። ወለጋ ሄደህ ኖረህ ታውቃለህ? ወለጋ ሄደህ ታውቃለህ? ይድመን አውቃለሁ። ሄደህ ታውቃለህ? አንዴ ታውቃለህ? በጣም ብዙ ጊዜ ነው። ኦኬ። ስለዚህ እዛ ስትሄድ አንተ በትግሬነትህ ወይ ደግሞ አማራ በአማራነቱ ሲሰደብ አይተህ ታውቃለህ? ኦኬ። እኔ ሲጀምር ኢን ዘ ፈርስት ፕሌስ አሁን ነገሩን የቲክቶክ ሰዎችን ተዋቸው፣ እነዚህ መደዴን ተዋቸው፣ ህዝቡን ነው ማወራ። እኔ ወደዛ አካባቢዎች እንዲያው ሁሌ ነው የምለው፣ እኔ በህይወት ዘመኔ በጣም ብዙ የሰራሁት ለኦሮሞ ህዝብ ነው ያገለገልኩት፣ የሰራሁት፣ የደከምኩት። ይህንን በቅርብ የሆኑ ሰዎች አይ ቲንክ በደንብ የሚያውቁት ይመስለኛል። ኦቨርኦል ግን እኔ አሁን የኦሮሞ ነቀምት ውስጥ ጎጃሜ ሰፈር እንደሚባል እንዳለ ታውቃለህ? በፍቅር የሚኖር ጎጃሜ ሰፈር የሚባል ጥያቄ አስጨርሰው ይመልስልህ። ይኸውልህ እኔ አሁን የኦሮሞ ህዝብ ሁሉ እንዲህ ነው እንዲያ ነው ወደሚል ውስጥ አልገባውም። ግን አንድ እውነት እንድናቅ እንፈልጋለሁ። ኦሮሞ ሁሉ መጥፎ አይደለም፣ ኦሮሞ ሁሉ ጥሩ አይደለም። እሱን መቼም መተማመን አለብን። ኦሮሞ ሆኖ የሚያፈናቅል አለ፣ የሚገድል አለ፣ የሚባልግ አለ፣ ነውር የሚሰራ አለ። አሁን እውነት እንነጋገር ከተባለ ይሄ ስርዓት መጣ ብለው ወደ ሰማይ ሽንቴን ካልሸናሁ እያሉ በየሚዲያው የምናያቸው አብዛኛዎቹ የኦሮሞ ብልጽግናዎች ናቸው። ደጋፊዎቹም ኢቭን ይሄ ሚዲያ ላይ የሚመጡ የሃይማኖት ሰዎቹም እሰማቸዋለሁ እኮ የምልህ ብሔር ብሔረሰብ እኮ ይታዘባል። ዳር ቆመን እኮ ሁላችንም እያየን እየሰማን ነው እኮ የትግራይ እናትና ህዝብን በመካከል አዲስ አበባ መስቀል አደባባይ ላይ የሚሳደበው ሰውዬ ጥበቃ የሚደረግለት በፌዴራል ነው። በመካከል አዲስ አበባ ላይ እኔ እስኪገባኝ ድረስ በዛ መጠን የኦሮሞ እናትን ወይ የኦሮሞን ህዝብን ሰድቦ ቢሆን ድሮ ተንጠልጥሎ ነበር። የትግራይን እናት ስለሰደበ፣ የአማራን እናት ስለሰደበ፣ ሌላን ስለሰደበ ሚሊተሪ እያደረገ እገልሃለሁ እያለ አንዴ መሳሪያ እያሳየ ሰው ገድዬ መጣሁ እያለ አዲስ አበባ ላይ ቁጭ ብሎ ስርዓቱ የባለጌ መገለጫን እኔ እኮ እነሱን ሳይ ማየው ስርዓቱን ጨዋ ስርዓት ያለው ህግና ደንብን የሚያስከብር ቢሆን እንደዚህ አይነት ባለጌ እዛ በመካከል አዲስ አበባ ላይ እንደዚህ አይሆንም። ግን ስርዓቱ ነውረኛ ባለጌ ጀኖሳይደር ነው። የወለዳቸውም የእሱ ቢጤ ናቸው። አሁን ከነሱ ጋር እኔ አታካራ አልገባም። ግን ኢትዮጵያ ውስጥ ብዙ ንጹህ ደም ፈሷል፣ እየፈሰሰ ነው። ወደፊትም ይሄ ስርዓት እስካለ ድረስ በኢትዮጵያ ውስጥ ደም መፍሰስ ይቀጥላል። ያልኩት እኔ ገና ድሮ ነው። እስካሁኗ ሰዓት እኔ እናንተ እያወራን ይሄ ስርዓት ደም እያፈሰሰ ነው። ከኦሮሞም ቢሆን ኤድመን አንድ ጥያቄ ልጠይቅ። ይቅርታ፣ በጣም ይቅርታ። ጨብጤ አንድ ያላትን ነገር ሰነቆረቆረችኝ። ጨብጤ አንድ ነገር አለ፣ ታምንበታለህ ወይ? አንዴ ችን ልጨርስ በአንድ ደቂቃ። አጫሉ የኢህአዴግ ተቃዋሚ የቲፒኤልኤፍም ተቃዋሚ ነው። አጫሉ በኢህአዴግ ጊዜ አልሞትም። በዚህ ስርዓት ግን ግንባሩን ብለው ነው የገደሉት። እንዳይታመም የካቲት ሆስፒታል ሄዶ ገና ለገና እንዳይድንም ሕክምና ከልክለውት እዛ ሪከቨሪ ሩም ከተውት ነው የሞተው። እናውቃለን እሱን ሁላ። በቲ ኡርጌሳ ተቃዋሚ ነው ድሮም፣ ግን በቲ ኡርጌሳ ከመቂ ሆቴል ጎትተው ፊት ለፊት የረሸኑትና የገደሉት ራሳቸው ናቸው። መቂ አማኑኤል ማለት የ15 ዓመት ወጣት ነው። በዶምቢዶሎ አደባባይ ሽጉጥ አንጠልጥለው ሁሉም እያየ የገደሉት በግልጽ። ስለዚህ
ይህን አራጅ እና ገዳይ ስርዓት መደገፍ ማለት ለእኔ እንደ ወንጀለኛ እንጂ እንደ መብት የሚታይ ጉዳይ ግን አይደለም። ጥያቄ ልጠይቅና ልለፍ። እኔ ብዙ እንትን ላል እችላለሁ። ያው ድመና አከብርሃለሁ። በዚህ አጋጣሚ የድሮ ወዳጅ ስለሆንኩ ማለት ነው። የጨብጤ ሁለት ነገር እዚህ ጋር ልበልና ልለፍ። አንደኛ በደንብ ቪዲዮ ላይ የተገደሉት ምናምን ነገረኛል። ትክክል። እኔ ከዚህ 4 ኪሎ በአስክሬን የተጎተተ የሄደውን የኦሮሞ ነጻነት ታጋይንም ልታነሳልኝ ብትችል ደስ ይለኝ ነበር። በህወሓት አመራር አገዛዝ ጊዜ እሱን ማብረህ ብታነሳው። ቀጣይ አለ ቪዲዮ የኦር እስቲ ከአዲስ አበባ ከ4 ኪሎ ዩኒቨርሲቲ ካላቸው ኦሮሞት ልጆች ስሙን ጻፉልኝ። ከ4 ኪሎ የጎተቱት አስክሬን እስከ 6 ኪሎ ይወሰዱት አለ ወይ ነው አለኝ። አሳየኝ። ዋው በታሪክ ተጽፎ የተቀመጠ ነው እንጂ አላየኸውም። ተጽፏል። እኔም ማን ላይ ይችላል የተጻፈ ሁሉ ታምናለህ? ነው እንደዛ የተጻፈ ሁሉ ባታምንም ሪያሊቲ ታሪክ ግን ትሰማል። ኦብሳ ቴንክ ዩ ኦብሳን ስለ ኦብሳ በደንብ አንብብ። ቴንክ ዩ በታሪክ እንትን ላይ ነው የማውቀው። በመጽሐፍ ታሪክ ኦሮሞ መጽሐፍ ላይ የተለያዩ ሰዎች ሪፈር አድርገው ጽፈውታል እኮ። እኔ ወንድም እኔ መጽሐፍ ልንገርህ የተጻፈ መጽሐፍ ሁሉ እንደ መጽሐፍ ቅዱስ ወይ እንደ ቁርአን አላምንም። አንደኛ ምክንያቱም ሁሉም እየተነሳ እኮ ዛሬ ድረስ አሁን እኔ እናንተ የትግራይን ጦርነት እናንሳ። አሁን የትግራይ ጦርነት ጊዜ አንድ መጽሐፍ የጻፈ ነበረ፣ የመከላከያ አብይ አህመድ መጽሐፉን የመረቀለት ሰው። እሱን መጽሐፍ ካነበብከው ስለ ጦርነቱ ምን ብሎ እንደጻፈ በጣም ያስቃል። እኔ ያሳቀኝ ምን መሰለ፣ እኛ በህይወት ባንኖር ባናየውና ባናቀው ያ መጽሐፍ ለሌላ ትውልድ ቢሆን እንዴ እንደዚህ እኮ ተጽፎ ነበር እያለ እንዳንተ ሰው ሲያወራ እውነት ሊመስል ይችላል። ግን ይሄን መጽሐፍ ራቢሽ ያልኩት አሁንም የምትላቸው ብዙ ራቢሾች አሉ። መጽሐፍ ሁሉ የተጻፈ እንደ ቅዱስ መጽሐፍ የምታየው አይደለም። አንደኛ ማን የጻፈው፣ መቼ ነው የተጻፈው፣ እንዴት ነው የተጻፈው፣ ምንድን ነው የተጻፈው? ብዙ ስማ። ስለ ወያኔ እኮ ወያኔ ባጭሩ እንምጣና መርከብ ሸጠዋል ተብሎ የመርከብ ድርጅት ዋና ስራ አስኪያጅ ለዛውም በኢትዮጵያ ቴሌቪዥን ቀርበው መርከብ ተሽጧል ይባላል ሲሏቸው እኔ ስለተሸጠው መርከብ ሲባል ነው የምሰማው። እኔ አላውቅም። እንደ አንድ ኃላፊ አሉ እሳቸው። እኔም እንደናንተ ሰማለሁ ስለተሸጠ መርከብ። እኔ ማውቀው ነው። ስንት ያልተባለ ነገር አለ እንዴ! ያ ነገር ስንት ነገር እኮ ተብሏል። የተጻፈ ሁላ አይ ከአዲስ አበባ እዚህ ቦታ እኔ የትግራይን ሰዎች ለየት አድርጌ የማያቸው አንድ ነገር አለኝ። በቅርብ ጊዜ ያን ሁላ ግፍና መከራ ትግራይ ላይ እሳት አፍስሰው 45,000 ወታደር ማርከው እኔ በሆን ኖሮ እላለሁ ማህበረ ዴጎን ትግራይ ተጨፈጨፈውን አይቼ እኔ የምልህ እንደኔ አይነት ሰው ቢሆን ኖሮ 45,000ን አሰናብተነው ነበር። እነሱ ግን ምንድን ነው ያደረጉት? እግራቸውን አጥበው ፀጉራቸውን አጥበው ምግብ አብልተው ለቀይ መስቀል ሰጥተው በሰላም የላከ በጣም ጨዋ ሲቪላይዝድ ንጡር ህዝብ ማለት የትግራይ ህዝብ ነው። ያንን ባህላቸውንና ሃይማኖታቸውን ሳይ አሁን አንተ የምትለው ነገር ኤድመን ህዝብ እኮ መጥፎ አይደለም። ህዝብ ለምን ትላለህ? የትግራይ ህዝብ፣ የኦሮሞ ህዝብ፣ የአማራ ህዝብ፣ የወላይታ ህዝብ መጥፎ አይደለም። እኔ እንደሱ አይነት ህዝብ ለምን ትላለህ? ቢኖራቸው ኖሮ አልኩ ማህበረ ዴጎ ላይ የተሰራ የገደሉትን እኮ እጃቸው ይዘዋቸው ነበር አይደል? እጃቸው ይዘዋቸው እነሱን ከለቀቁ በቃ እኔ አሁን ኦቢሳ ደዴሳ ሚልኬሳን እንደዚህ ያርጓል ሰው ብሎ ሲለኝ የሚያስቀኝ አይ እናንብባ በብሳ አዱኛ እኔ አሁን ጻፊውን ነው እንጂ አላወቅኩት። ትክክለኛ እንደዛ ሆኗል። ቅድም ደግሞ ጨብጤ ምን አለ መሰለህ፣ አፋርና ወላይታ አጋጥ ጥገኛ ናቸው ለኢትዮጵያ አይነት ኢንቴንሽን ተናገረ። እኔ አሁን አንተ መጠይቀህ ልክ ሪሊ እሱ እንዳል ሰምተህናል ብዬ ስለማስብ አቦይ ስብሐት ነው ስለ ኢትዮጵያዊነት ልንገነጠል ስንል አቦይ ስብሐት ነው ይሄ አንድ ብንሆን ይሻላል የሚል ታሪክ እየነገረን ነበር ጨብጤ ቢባለው ልውዬ። ሌላው ነገር ደግሞ ክቡር ዘበኛ ዋዳዛት ክቡር ዘበኛ ማለት እኮ ስድብ አይደለም። ሪፐብሊካን ጋርድ ማለት ዘበኛ ማለት እንግሊዝኛ ስለሆነ ነው እንዴ? እንግሊዝኛ ስለሆነ ነው እንትን የሚሆነው። ክቡር ዘበኛ ማለት ጥበቃ ነው። ጨብጤ ቅድም እንደዚህ አይነት ለማውረድ ስራ ሲሰራ የነበረበት ሀሳብ ነበረ። ትክክል አይደለም። አፋር ነው ላይታን ከአጋር ከጥገኛ ንቅ ምን እንሰጣቸው እንችላለን አለ። ምልልስ አናድርገው፣ ብዙ ሰው እየጠበቀ ነው። ለምን አንተ ተናገርከው ላይ ፎከስ አድርገን እኛም ጊዜ እየጠበቀን ነው። እሺ
ባጭሩ በቃ አንድ ደቂቃ ሰጡኝና ልጨርስሽ በእንት ስላለ ነው። ባጭሩ ከቅድም ከተነሳበት ጠቅላላ ሳረጋው የቀይ ባህር ጥያቄ የሁሉም ህዝብ ጥያቄ ነው። 120 ሚሊዮን ህዝብ አለ። ግማሽ ሚሊዮን ህዝብ ሊጠይቅ ይችላል። በቃ ሁሉም ህዝብ መጠየቅ አይጠበቅበትም። 120 ሚሊዮን ሊጠይቅ አይገባም። ችግር የለውም። በዚህ 60 ሚሊዮን ከጠየቀ ራሱ በቂ አጋር ሆኖ ፖለቲካ አዳፕት ማድረግ ነበረበት። አሁን ስናየው ኦሮሞ ራሱ አጋር ነው መሆን የነበረበት እና ከዛ አዳፕት አድርጎ ነበር ስልጣን መያዝ የነበረበት። ስተት ነው። እናንተ ራሱ አጋር እኔ ኦሮሞ ስልጣን ያዘ የሚል አስተሳሰብ የለኝም። እኔ ስለሌለኝ ችግር የለው። ሌላው መንገድ ደግሞ ፓርቲ መደገፍን እንደ ኖርማል አድርጉት። ፋኖ መደገፍ መብት ነው። ቲፒኤልኤፍ መደገፍ መብት ነው። ወላይታ ውጪውን መብት ነው። ብልጽግናን መደገፍ መብት ነው ብለን እናስብ። ስለዚህ በዛ እንሂድ። ሁለተኛ ነገር ስለ ጭፍጨፋ ከተነሳን ደግሞ በጣም ብዙ የምናነሳቸው መረጃዎች አሉ። ተረጋግተን ካወራን ስለ ጭፍጨፋ ብዙ እንትን አንድ ብልጽግና እንደ ፓርቲ እንጂ እንደ ወንጀለኛ ፓርት እንደ ወንጀለኛ ስብስብ እያየሁ አይደል? ጄኖሳይደር ናዚ በለው ብልጽግና ማለት ናዚ ነው። እሱን የሚደግፍ አከብራለሁ። ከድመን ያንተን ሀሳብ አከብራለሁ። ይሄ ስርዓት ሲወድቅ እኔ አንድ የማደርገው ነገር ምንድን ነው? ከብልጽግና ጎን የቆሙትን ሰዎች በሙሉ መጠቆምና ማስያዝ ያስፈልጋል ብዬ ነው የምለው። ብልጽግናን ብቻ መሰብሰብ ሳይሆን ደጋፊ የነበሩትን የብሔር ፓርቲ የፈጠረልን ማን ነው? ለሌላ ኢትዮጵያ ላይ የብሔር ፓርቲ የተፈጠረው ቤት ነው ብዬ ነው። እሱ ነው ካፕ ላይ እያደረግን ያለ ነው። አሁን የብሔር ፓርቲ የፈጠረልን ቲፒኤልኤፍ ነው። በብሔር ተደራጅተን ፓርቲ እንድንፈጥር ያደርገልን በብሔራችን ለብሔራችን ሀሳብህን አጠቃለው አይጨርስም። ረጅም ጊዜ ነው ያወራኸው። ቤቢ ናት። ረጅም ሰዓት ጂጂ ከፈቀድሽልኝ ልናገር። ተናገሪ። አንቺ ነሽ፣ ያንቺ ተራ ነው። እኔ እንኳን መልስ ለመስጠት ነው የመጣሁት። ተመልሼ እንደገና የገባሁት በጣም በሚያሳዝን ሁኔታ ማለት ነው። አዲስ ነገር መፍጠር ስለማትችሉ አሁንም ስቲል 27 ዓመት የገዛችሁን ወደኋላ ተመልሳችሁ ህወሓት ቲፒኤልኤፍ ነው የምትሉት። አዲስ አጀንዳ የላችሁም። የምትቀርጹት አዲስ ለኢትዮጵያ የምታስተላልፉት ለህብረተሰቡ የምትሰጡት አዲስ ነገር የላችሁም። ዘላለማችሁን ህወሓት ኢህአዲግ እያላችሁ ተመልሳችሁ የነበረውን ነገር ነው እንጂ አዲስ ነገር ስላልሰራችሁ ወደፊት መጓዝ አልቻላችሁ። በሚገርም ሁኔታ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? እስቲ አዲስ ነገር አምጥታችሁ ኢትዮጵያን እናሻግራለን እንዳላችሁ ህወሓት የሰራችሁን እንኳን ዛሬም በሷ ነው እየኖራችሁ ያላችሁ። ዛሬም የምታነሷት ያችን ህወሓት ነው። አዲስ ነገር መስራት ወደፊት ፈቀቅ ማለት አትችሉ። ምን አይነት ስለንቦና እንዳላችሁ አይዶን ነው። እንደውም ህወሓትንማ ልታመሰግኗት ይገባል። ለምን ብትሉ በአሰብ ጉዳይ ቅርታ እናቴ ስላሰብሽ ንገሪ። ህወሓት ጉዳይ ስላሰብ አታቋርጣት። አንተ በተሰጠህ ሰዓት ተናግረሃል። አሁን ደግሞ የሷ ተራ ነው። አታቋርጣት። የምታቋርጣት ከሆነ ትወርዳለህ። ጸጥ ብዬ ነው ያዳመጥኩት። ጸጥ ብለህ ታዳምጣለህ። ገብቶሃል? ውይይት እንደሱ ነው። ከመጀመሪያም ውይይት ራሱ አልለመድክም። ሰርጎ ገብ ዝም ብለህ ግብት ጥልቅ እንደዛ አይደረግም። አዳም ጻፍ። ያነሳከውን ነው የምመልስልክ። እኔ ህወሓትን ልታመሰግናት ነበር የሚገባው። ወይ ጉድ! ለምን ብትል ዛሬም ፖለቲካ የምትሰራባት በህወሓት ነው። አዲስ የፈጠርከው ነገር የለህም። ፖለቲካ ላይ የምታነሳት እሷን ነው። የድሮ ታሪክ ነው እየመዘዝክ። አንዲት ነገር ኢትዮጵያን ወደፊት ህወሓት ሰርታት ከሄደችው ውጪ የሰራችሁት አዲስ ነገር የላችሁ። ይሄን ተቀበሉ። ወደዳችሁም ጠላችሁም እቺ ህወሓት የምትባል ፓርቲ የተሻለ ነገር አሳይታችኋለች። ለዛ ነው 10 የምትጠሯት እንጂ አሁንማ ባለው በትክክለኛው ላንሳ ብትሉ ኖሮ የምታነሱት አሁን ያለውን ገዢውን ፓርቲ የኦሮሞ ብልጽግና ነበር የምታነሱት። የሚነሳው እሱ ነበር መሆን የሚገባው አጀንዳ መሆንም የሚገባው አጀንዳው። አሁን የተነሳው ሐሳብ ጭራሽ የለም። በቃ ዘለዓለማችሁን ህወሓትን አያችሁ። እንደ ቤተክርስቲያን ትሳለማላችሁ። ገና ዘላለም ገና 100 ዓመት ታነሷታላችሁ። ምክንያቱም አዲስ ነገር የመፍጠር ሐሳብም ዓላማም የላችሁ። አዲስንም ወይ ጉድንም ነው ጨምሬ የምነግራችሁ። አዲስ ነገር መስራት ኢቭን በጣም በሚያሳዝነኝ ሁኔታ የህወሓትንም ነገር ኮርጃችሁ ማስኬድም አልቻላችሁ። መኮረጅም እንኳን አልቻላችሁ። ኮርጃችሁ አትሊስት እሷን መሆን ተውታት። አይታሰብም። ከህወሓት ጋር ልትወዳደሩም አትችሉ። በአንድ ነጥብም ልትቀመጡ አትችሉ። አቅሙም የላችሁ፣ እውቀቱም የላችሁ፣ ስነ ልቦናውም የላችሁ።
ያ ሲያቅታችሁ ኃጢያቱን በሙሉ ለህወሓት ታሸክሙና በጣም በሚያሳዝን ሁኔታ ህወሓት እኮ 10 ዓመት አለፋት ለቃላችሁ ከገባች ትግራይ ከገባ 10 ዓመት እኮ አብይ አህመድ ምን ሰራ በዚያ 10 ዓመት ውስጥ አትጠይቁም መራሹ ህወሓት መራሹ እንደዚህ ዘላለማችሁ ወደ ኋላ 10 ዓመት አዘቅት ውስጥ የከተታችሁት እናንተ ናችሁ ኢትዮጵያ አሁን ባለችበት ነገር ውስጥ እስኪ እንነጋገር እስኪ እንቁጭ በሉና ኢትዮጵያ ምን ውስጥ ነው የከተታት ምን ውስጥ ናት ምንድነው ከፍተው አትሉ ዘላለም ጦርነት ይሄው 10 ዓመት ሳቃችሁ 10 ዓመት ጦርነት ውስጥ ነው የከተታችኋት አንዴ አማራን ትመታላችሁ አንዴ ትግራይን ትመታላችሁ አንዴ ኦሮሞን ወለጋን ተቀጠቅጣላችሁ አሁን ደግሞ እንደገና አሻግራችሁ ደግሞ እንደገና ከጦርነት ውጪ ምንም አይነት አጀንዳ አሻግራችሁ ማየት ማትችሉ እስኪ ለአማራ ልጅ እስኪ የትምህርት ቤት ይከፈትለት መንገድ ይሰራለት በሉ ገበሬው እስኪ በስነ ስርዓት አምጥቶ ይስራ በሉ ወለጋ ያለው ወደ ቤቱ ይመለስ እስኪ በሉ አትሉ ህወሓት መራሹ ህወሓት እንዲጨፍጭፎን ህወሓት እኮ ያው ጨፍጭፋችሁ ጣላችሁ አላችሁ ጥሏችሁ ወጣ ይሄው 10 ዓመታችሁ እስኪ የጨፈጨፋችሁ ገንቡ አትሰሩ ሰነፍ ስለሆናችሁ ዘላለማችሁ አንድ ፓርቲ ላይ ለጥፋችሁ የደናቁርት ስብስብ ስለሆንክ የምታወጡት ነገር የለም አሁን ደግሞ እኛ ህዝባችን እናነቃለን አሰብላችሁ የምትማግዱት ማገድ ውስጥ የምትከተቱ ህዝብ የለም የሚሞትላችሁ ሰው የለም አሁን ሰላም ነው የምንፈልገው እኛ እስኪ አልሙን አታረጉትም እናንተ ለጦርነት እንትን ከመግዛት በስተቀር ጥይት ከመግዛት በስተቀር ለልማት የሚሆን እቅድ የምታመጡት እቅድ የለም በየአመቱ የምታቀዱት ጦርነት ብቻ ነው በጣም በሚያሳዝን ሁኔታ መተክ እዚህ ደግሞ እንደገና የዛሬ 27 ዓመት ብርሃን በርቶልሃል በሰላም ወጥተ በሰላም ትገባለህ 27 ዓመትማ ምርጫን አትሊስት ሴንስ አይተሃል ተናግረ ትኖራለህ አሁን እኮ ከተናገርክ ትገባለህ አሁን እኔ እንደዚህ ኢትዮጵያ ውስጥ እንዲህ ብዬ ብናገር ብታወቅ ያስገቡኛል በእርግጠኝነት ነው መግረክ ይገሉኛል ማንስ ተዳፍሮ ይናገራቸዋል የወጣን ሰዎች እኮ ነው የምናነሳው ምንናገረው እንጂ ውስጥ ያለው ሰውማ ተጨቁኖ ዝም ብሏል እስኪ እናገር ያገኘዋል ዲሞክራሲ አታቁ በሐሳብ እንትን አታቁ ህወሓትማ እግዚአብሔር ይስጥ አስተምራ ይሄው ዛሬ መታችሁ እንድትናገሩ ያረጋቻችሁ ህወሓት ናት ትምህርት ቤት ሰጣችሁ በየቦታችሁ በቋንቋ እንድትማርም እኮ የህወሓት እጅ አለበት በቁቤ እንድትማር ግን ምን ያረጋል በጣም በሚያሳዝን ሁኔታ ህወሓት መራሹ ህወሓት እስቲ ወደፊት ስሩና እናንተን እስኪ በሰራችሁ ስራ እንዳኛችሁ 10 ዓመት ምን ሰራችሁ ምንም ጦርነት እርስ በራስ ከማባላት አማራን ከትግሬው ከአማራው ኦሮሞን ከአማራ እርስ በራስ ከማስተላለቅ ውጪ ምንድነው ያስቀመጣችሁት ጨለማ ውስጥ ነው እንደም የከተታችሁ አሁን ደግሞ አጀንዳው አሰብ ገብታችሁ የምትገቡት ስለ እንትን ማይ ጉድነስ እንዴት ነው ከእናንተ ጋር ቁጭ ብለን በዚህ ራሱ ምን ወያየው ለውይይት ራሱ እኮ የምትመጥኑ ሰዎች አይደላችሁ አም ሶሪ እንዲህ ብዬ ስለተናገርኩክ እስቲ አሁን በሚመጣው ነገር ላይ አውራ ህዝብን እስኪ አንቃ እሺ እኛም ደስ ይለናል እኮ አሰብ ቢመጣ ወደ ማንንም የሚጠላ የለም የሚመጣበት መንገድ ግን ህዝባችንን ይጨርሳል ነው እያነሳን ያለ ነው ባንዳ ትላላችሁ ለየትኛው ህዝብ ነው እንደምታመጡት ህዝቡ ይለካላችሁ ለየትኛው ህዝብ ነው የምታመጡት ቤቢ ጨርሰሻል አዲስ ታይም ቀጥል ኦኬ ሆፕፉሊ ማንም ኢንትራፕት ያደርገኛል ብዬ አልጠብቅም ሐሳብ ነፃነቴን ታከብራላችሁ ብዬ አስባለሁ እና እኔ አዲስ ሐሳብ የላችሁም የሚለው እኔ ኢትዮጵያን ፖለቲካዊ ችግር ላለፉት 30 ዓመታት ወደ ኋላ ሄደን ማየት ይኖርብናል ብዬ አምናለሁ አብይን የወለደልን ህወሓት ነው ሌላ አይደለም ኦፒዲዮን የወለደው ህወሓት ነው ሰራንላችሁ እንደዚህ ያደረግንላችሁ ምናምን አይደለም ኢትዮጵያን በዘር ከፋፍላችሁ የአንድ ቡድን የቲፒኤልኤፍ የበላይነት ፈጥራችሁ
ኢትዮጵያን በዘረኝነት ስታስተዳድሩ ነበረ። አብይ በእናንተ ሲስተም ነጠቃችሁ ስልጣኑን። ሀቅ ነው። ዋጭው። ይሄ ነው የሆነው። የእናንተን ሲስተም ተጠቅሞ ኦፒዲዮ ከእናንተ እጅ ስልጣን ወሰደ። እናንተ ግን ኢትዮጵያን ሲኦል አረጋችኋት። መንገድ ሰራንላት ምናምን ትላላችሁ። ኢትዮጵያዊነትን አፍርሳችሁ ነበር። ሰው አይገደልም ነበር ይላል ኤድመን። እንዴ አዲስ አበባ ላይ በ97 ምንድን ነው የሆነው? ትግረኛ የሚናገሩ አጋዚ ያልነበረ ሲቀጠቅጡ የነበሩት እኔ ነበርኩ እኮ። ምንድን ነው የምታወሩት? ቅንድብ ሲመቱ የነበሩት እነማን ነበሩ? አጋዚዎቹ። ለምን ነው የምትዋሹት? ባህር ዳር ላይ ሰው የገደሉት እነማን ናቸው? አጋዚ ሆነው ስንት ሰው የጨፈጨፉት? እመኑ። እናንተ ችግሩ ይሄ ነው። አያችሁ፣ አታምኑም፣ እውነቱን አትቀበሉ። እኔ ኤድመንም ጭምር ነው። ምንም ሞራል የላችሁም። የኦሮሞ ብልጽግናን የመቃው መጀመሪያ 27 ዓመት ያደረሳችሁትን በደል እመኑ። የእናንተን ችግር እመኑ። ስህተቱን እመኑና የኦሮሞ ብልጽግናን የመናገር መብት ያለው እንደኔ ያለ ሰው ነው። ሞራል ያለው ሰው እንደኔ ያለ ሰው ነው። ህወሓትንም የሚቃወመው በመርህ ላይ ቆሞ የኦሮሞ ብልጽግናንም የሚቃወመው በመርህ ላይ በዲሞክራሲ ላይ በእውነት ላይ ተመስርቶ እንደኔ ያለው ሰው መቃወም ይችላል። እናንተ ህወሓት ሲገዛ ልክ አሁን ቅድም ኤድመን ምን ሲል ነበረ? የኦሮሞ ልጆች ወደ ላይ ሸኑ ይላል። እነ አሉላ ሰለሞን ወደ ላይ አልነበረን የሚሸኑት? እነ ዳንኤል ብርሃኔ ወደ ላይ አልነበረን የሚሸኑት? እነ ሰናይት መብራቱ ወደ ላይ አልነበረን የሚሸኑት? በሬዲዮ ናቸው ምንድን ነበር የሚያወሩት? አያችሁ፣ ምንም አዲስ ነገር የላችሁም አይደለም። መሰረቱን ነው እየነገርናችሁ ያለነው። የጥፋቱ መሰረት ትናንትና የተደረገ ነው። ኢትዮጵያን ይኸውልህ ዲሞክራሲ ይኸውልህ በ1997 እኮ የኢትዮጵያ ህዝብ ተናገረኩ። አልፈልግም ወያኔ የዘር ፖለቲካ አልፈልግም ብሎ ማንን መረጠ? ቅንጅትን መረጠ። ምንድነው የተደረገው? መሪዎች ታሰሩ፣ ህዝብ ተጨፈጨፈ። ይሄ ዘረኛ ስርዓት እንዲቀጥል ተደረገ። ዘረኛ ስርዓቱ ራሱን በራሱ በልቶ ሌላ ዘረኛ ስርዓት ፈጠረብን። ይሄንን ሀቅ ለኢትዮጵያ አዲስ ታይምስ እርማት አዲስ ታይምስ ምንድነው እርማት? የሌለ መረጃ ስትሰጥ ምንድነው የሌለ መረጃ? አዳምጥ። ስንት አንዳንድ ጊዜ እኛ ለራስህ እውቀት እኮ ነው። ቅንጅት የተመረጠው በኢትዮጵያ አይደለም በአዲስ አበባ ነው። አስተካክል። በኢትዮጵያ ቅንጅት ተመረጠ ስትል ስሰማ በኢትዮጵያ አልተመረጠም፣ በአዲስ አበባ በል። አስተካክሉ። እሺ እርምት ውሰድ። ቆያ እኔ ሐሳብ ልዝጋ። በአጠቃላይ እርምቱን ውሰድ ብዬ ነው። በኢትዮጵያ ቅንጅት በኢትዮጵያ ደረጃ ተመርጧል። ባይዘው ልንገርህ፣ አዲስ አበባ ላይ ነው። አዲስ አበባ ላይ ያሸነፈው ከእውቀት ማነስ ምልህ። ቆይ ልጨርስልህ፣ ልንገርህ። ለምሳሌ የቅንጅት ፓርቲዎች እኮ ለምሳሌ በየነ ጴጥሮስ የሚመራው ደቡብ ላይ ያሸንፈዋል። እነ መራራ ጉዲና የሚመሩት ኦሮሚያ ላይ ያሸንፈዋል። ድምጽ ነበራቸው። ኧረ ዝም በል በእናትህ። አዲስ አበባ ላይ ኦሮሚያ ያሸነፈው ኦፒዲዮ ነው። ኧረ በእናትህ ዝም በል። ቆይ እኮ ኮሮጆ ተሰርቆ ነው። ይኸውልህ ምን መሰለህ፣ አዲስ አበባ ላይ አዳምጠኝ። አዲስ አበባ ላይ እነ ቀስተ ደመና እነ ልደቱ አሸንፈዋል። አዲስ አበባ ብቻ ቅንጅት አሸነፈ። ፒሪየድ። በእናትህ እኔ ምን እኮ አዲስ አበባንም ቢሆን እኮ መስተዳደሩንና ምክር ቤቱን በሙሉ ቅንጅት ይዞ ነበረው። ሀገር መመስረት የሚችል ቁጥር እኮ ቅንጅት ይዞ ነበረው። ያ እንዳይሆን አይደል? በእናትህ ሀገር እንዴት እንደሚመሰረት ፓርቲ የምታውቅ አልመሰለኝም። አዲስ ኦኬ፣ ይኸውልህ ልንገርህ፣ ይሄንን ልደቱ አያሌውን አምጣና አንተ ጠይቀው። የነበረ ሰው ነው። አንተ ጋር ቅርበት አለ አይደለም እንዴ? ይኸውልህ እኔ ልደቱ የሰማሁትንም ነው የምነግርህ። ኦፒዲዮ ቅንጅት ይኸውልህ የአዲስ አበባን መስተዳደር ሙሉ ለሙሉ አሸንፈዋል። ምክር ቤቱን አሸንፈዋል። አዲስ አበባ አሸነፈ እኮ ነው የምልህ። እሺ ለምንድነው አዲስ አበባን ያላስረከባችሁት? አዳምጠኝ በእናትህ። ለምንድነው እሺ አሁን ክርክሩ ቀጠና አታድርገው። አዲስ አበባን ለምን ያላስረከባችሁት? እሺ ይኸውልህ ልደቱ ምን አለ? አዳምጠኝ። ለራስህ መረጃ ነው። በመሰረቱ አዲስ አበባ ምርጫ ስላሸነፍክ መንግስታት መሰረትም መጀመሪያ ከሱን ጀምሮ እሺ አዲስ አበባ ለምን አላስረከባችሁትም? እሺ ኧረ አዳምጠኝ። ኧረ አዲስ ታይምስ ዛሬ ምንድን ነው የበላው? በሁለተኛ ደረጃ አዲስ አበባን ልደቱን ኢንተርቪው አድርጌዋለሁ። አዲስ አበባን ተረከቡ ስንባል እነ ብርሃኑ ነጋ አንረከብም አሉ። እኔ ደግሞ ያኔ የቅንጅት አመራሩ አንዱ ልደቱ አያሌው ነበረ። ደጋግመን በስብሰባ ያጋጨንም የተጣላንበት ምክንያት አዲስ አበባን ተረከቡ ብለው ሰጡን። እነሱ ደግሞ አንረከብም አንገባም አሉ።
ኢቭን ፓርላማም ለምን አሉ? ኦኬ አዳምጠኛ። አሁን ሁለተኛ ጥያቄ ለአንተውን ጥያቄ ነው ልደቱ። ያንን ያለ አንተ ለምንድን ነው አንረከብም ያሉት አውቃል? ኦኬ አንዴ አዳምጠኛ። አዲስ ታይምስ መጀመሪያ ለምን አልሰጧቸውም አልከኝ። ተረከቡ አሏቸው አልኩክ። ተረከቡ አሏቸው ስልህ አንገባማሉ አንረከብም ያሉት እኮ ይኸውልህ ፖሊስን ከነሱ ነጥቀው አዲስ ባጀት እንዳያወጡ ሌላ ህግ አውጥተውባቸው ከተማውን እንዳያስተዳድሩ ቱልሱን ነጥቀዋቸው አዲስ አበባ ተረከማን ምን ማለት ነው? ፓወሩን ነጥቀዋቸው ተረከማን ምን ማለት ነው? አንተ ከጠየቅከው በኋላ ለምንድን ነው የማታዳምጠው? መልሶን አዳምጠው። ጠይቀኸዋል፣ እየመለሰልህ ነው። ለምንድን ነው የማታስጨርሰው? እኔ ልደቱ በቅርብ ያለ ይህንን ጉዳይ ካንተ በተሻለ አንተ አሜሪካ ነበርክ መሰለኝ። እኔ አቶ ልደቱ ነበርኩ አዲስ አበባ ነበር። ዛሬ አቶ ልደቱ አለ አሜሪካን ሀገር ደውለህ ልትጠይቀው ትችላለህ። አንተ የምትለውን ጥያቄ ልደቱ አላነሳም። መጀመሪያ ኑና ቢሮውን ተረከቡን ብለው የመጀመሪያ ጥሪ ሲያቀርቡ እነ ቅንጅቱ ለሁለት ተከፈለ። እንግባ የሚልና አንገባም የሚል ኃይል በሚል ለሁለት ተከፈለ። ለምን? መንግስቱን እነሱ ከያዙት እኛ አዲስ አበባን በመያዛችን ልናመጣ የምንችለው ለውጥ የለም የሚል የነ ብርሃኑ ነጋ ክርክር ተነሳ ይላል አቶ ልደቱ። እሱ ደግሞ አቶ ልደቱ ደግሞ ምን አለ? አገር ማስተዳደር በሂደት እንደርስበታለን። አዲስ አበባን መያዝ ግን ቀላል ነገር አይደለም። ስለዚህ መጀመሪያ አዲስ አበባን እንረከብ በሚል ፍጭት ተጀመረ። ያኔ ቅንጅት ለሁለት የተከፈለው በዚህ አስተሳሰብ ምክንያት። ከዛ በኋላ እንዲያውም መለስ ዜናዊ ምን ብሎ በፓርላማ ተናገረ? ተሰብስባችሁ ትቆራቆሱና ልክ ተደባደባችሁ ስታበቁ በስተመጨረሻ ኢህአዴግ ደበደበን የሚል ነገር ትናገራላችሁ የሚል ተርቶባቸው ራሳቸው ቅንጅት ለሁለት ተከፈሉ በዚህ ሀሳብ በመለየት። ምክንያቱም ያው አብዛኛው በሚባል ደረጃ የነ ልደቱም ኃይል ነበረ። አብዛኛው በሚባል ደረጃ ዋላ አዲስ አበባን ስለተረከብን የምናመጣው አገር ላይ የምናመጣው ለውጥ የለም። እነሱ እኛ የምንፈልገው ኢትዮጵያን ማስተዳደር ነው። አዲስ አበባ ስላለፍክ ማለት ድምፅ ስላሸነፍክ መላ ኢትዮጵያ ልታስተዳድር አትችልም። ኦሮሚያ ክልል የኦሮሞ ፓርቲ አሸንፎ፣ ትግራይ ክልል የትግራይ ፓርቲ አሸንፎ፣ አማራ ክልል የአማራ ፓርቲ አሸንፎ ቅንጅት አዲስ አበባ ብቻ ስላሸነፍክ የኢትዮጵያ ገዢ የኢትዮጵያ አስተዳዳሪ መሆን አትችልም። ይሄንም በጥልቀት ለማወቅ ነጋ እኮ ቃል በቃል ነው የተናገረው። ከንቲባ ሳይሆን ጠቅላይ ሚኒስቴር መሆን ነው የምፈልገው ብሎ። ይሄ የመስማት ፖለቲካ ነው። ሰምቻለሁ። ለአዲስ ታይምስ ምክሬ ምንድን ነው? አይደለም ምን መሰለህ እኮ በቃ አንዲት ነገር ልበልህና ልጨርስ። እሺ ምክሬ በዚህ አቅጣጫ በቂ እውቀት ከሌለ ልደቱ አያሌው ስልኩን ልሰጥህም እችላለሁ፣ ደውለህ አስረዳኝ በለው፣ ያስረዳል። ለምለው ልደቱ የተናገረውን 100 ጊዜ ሰምቻለሁ። ስልኩም አለኝ ልደቱ፣ ችግር የለውም። የተፈጠረው ችግር አንተ እንዳልከው ሆኖ እውነታው ግን ምንድነው? ምክር ቤት እንግባ አዲስ አበባን እንረከብ የመጣው ምንድን ልዩነት የተፈጠረው? እነመለስ አዲስ አበባ ላይ የቅንጅትን ፓወር እንዳይኖረው አድርገው ፖሊስን ከሱ ወስደው በጀት የሚበድበው ወደ ፌደራል አድርገው በአጠቃላይ የአዲስ አበባን ፓወር ዲስማንትል አድርገው ቅንጅት ምክር ቤት እንዲረከብ ሊያደርጉ ምንም ፋንክሽን የማያደርግ ቡድንን ሊያደርጉት ልጨርስ ይሄንን ሲያደርጉ ነው። ለምንድን ነው የምንገባው? ፓወሩን ነጥቀውን፣ ፖሊስን ነጥቀውን፣ መስተዳደሩን ነጥቀውን፣ በጀት ሁሉ እነሱ የሚመድቡልን ሆኖ ይሄን መረከብ ማለት ባዶ ነው የሚል ክርክር ነው የተነሳ። አትዋሽ። አየህ፣ ይሄ ነው ለልደቱ። ልጨርስ። አየህ፣ አንተም ተናግረህ አይደለ? ሰው እውነቱን ይስማ። ይኸውልህ የዛን ጊዜ እንደዚህ ሲባል ምንድነው ልዩነት ተፈጠረ። እንግባሉ እነ ልደቱ ነው መግባት የለብንም የሚል ልዩነት ተፈጠረ። ለምን? የአዲስ አበባ ፖሊስ ተጠሪነቱ ለአዲስ አበባ ክልል መስተዳደር ነበር የነበረው። ተነሳ። አንደኛ የፌደራል በጀት በአጠቃላይ የፌደራል በአዲስ አበባ ለራሷ ነበር በጀት የምትሰበስበው። ከራሷ ላይ ነበር እንትን የሚለው ወደ ፌደራል ሄደ። ገብቷል? የኦሮሚያ ክልል በአጠቃላይ የአዲስ አበባ ክልል መስተዳደር መጥቶ እንዲቀመጥ ተደረገ። ይሄን እነመለስ አዲስ አበባን ዲስማንትል አደረጉት፣ ህግ አውጥተው ማለት ነው። ልክ ሲሸነፉ ይሄ ነው ሐቁ። ሀገር ሸጡ፣ በጠበጡ፣ ደም አፋሰሱ።
ይሄንን አደረጉ። ይሄ ሀቅ ነው። አየህ ዛሬ የተወለደው ፍጅት መለስ የወለደው ነው። ዛሬ የተወለደው ፍጅት አቦይ ስብሃት የወለደ ነው። ዛሬ የተወለደው ፍጅት የትግራይን ህዝብ ጭምር የጨረሰው ፍጅት የእናንተው ልጆች የወጣሩት ነው። አቦይ ጠይቀው ይልሞን መቼ ሊታሰብ የሁላ ህግ መቼ እንደወጣ እንኳን አያውቅም። መቼ ነው የታሰበው? ቆይ አንዴ አጨብጤ ያመልጠኛል በመሃል ከገባችሁብኝ አንድ ጊዜ ላስተካክለውና ላርመው። ምክንያቱም ነገሮቹን በስሜት ማውራትና መሬት ላይ ያለው ኦኬ። ፌደራል አዲስ አበባ ላይ የፌደራሉ ምንድን ነው? አዲስ አበባ የፌደራል መቀመጫ ነች። ቴንክ ዩ በቃ ግን አዲስ አበባ አንዴ ቆይ ልጨርስላ ለጠየቀኝ ሙሉ መለስክልኝ። በቃ ፌደራል ፖሊስ ተጠሪነቱ ለማን ነው? ይኸውልህ የፌደራል ፖሊስ ተጠሪነቱ ለአዲስ አበባ ክልል መስተዳደር ነበር ነው። የፌደራል ሳይሆን የአዲስ አበባ ፖሊስ። የፌደራል ፖሊስ ለፌደራል ነው የሚጠራው። ይኸውልህ የፌደራል ፖሊስና የአዲስ አበባ ፖሊስ አለ። በቃ እሺ። እኔ ይኸውልህ አዲስ ታይምስ በጣም ከዚህ በፊት ብዙ ነገር አስተምረን ለቀነህ ጥሩ ተማሪ ሆነህ ትመጣለህ ብዬ ነበር። አስተምረኝ ለማስመሰል አይደለም ኤርመን። ይኸውልህ ውሸት የአዲስ አበባ ፖሊስ ለአዲስ አበባነት ነው ተጠሪነቱ፣ ለአዲስ አበባ ምክር ቤት። ይኸውልህ አዲስ አበባ የፌደራል መቀመጫ ነው። አዲስ አበባ በየትኛውም ክልል ስር ያለ አይደለም። ስለዚህ አዲስ አበባ ውስጥ የሚሆነው ነገር አዳነች አበቤ ብቻ አይደለም የሚመለከታት፣ ፌደራል መንግስትም ይመለከተዋል። ለምን? የፌደራል መንግስትም መቀመጫ ስለሆነ። በሰላምና በጸጥታ ጉዳይ የፌደራልም ፖሊስም የደህንነትም ኃይል እዛ የተቀመጠውም ለዛ ነው። በአጠቃላይ ለምን የአፍሪካ መቀመጫ አንተ አሁን ሰው ታጭበረ ማይገነስ ባለፈው ከዚህ በኋላ አማራለው መከራለው ብሎን ነበር። አሁን ተመልሶ ወደዛ ሄደ። አይማርም። ይኸውልህ የኔ ወንድም አዲስ አበባ ላይ አሸንፎ ከንቲባም ይሁኑ የአዲስ አበባን ለማስተዳደር ቢሮዎችንም መረከብ ይችላሉ። ያ ማለት ግን በአዲስ አበባ ጉዳይ ላይ ሰላምና ጸጥታውን ሙሉ ለሙሉ እነሱ ይቆጣጠራሉ ማለት አይደለም። ያ አዲስ አበባ የክልል አስተዳደር ብቻ ሳይሆን የፌዴራሉ መቀመጫ እንደሆነ መርሳት መቻል የለብህም። የኢትዮጵያ ዋና የራሱ መስተዳደር የለው ብያልከኝ ነው። አዲስ አበባ መስተዳደር የለም አለ እኮ እሱን እኮ ራሱ በራሱ ያስተዳድራል ማለት ነው። አዲስ አበባ አይደለም? ዩ አግሪ ዳት ቅድም ፖሊሱን አዳምጠኝ። የፌዴራል መቀመጫ ነው ማለት ይኸውልህ፣ አየህ አንተ ራሱ ህጉን አታውቀውም። አዲስ አበባ የፌዴራል መቀመጫ ነው ማለት አዲስ አበባ አውቶኖሚ የለው ማለት አይደለም። የአዲስ አበባ ፖሊስ አለ፣ የአዲስ አበባ መስተዳደር አለ፣ የአዲስ አበባ ምክር ቤት አለ ወንድሜ። ይሄ ማለት ከተማውን የሚያስተዳድር ዛሬ እኮ የኦሮሚያ ልዩ ኃይል ነው ያለው አዲስ አበባ። ምን መሰለህ ግፋችሁን ለመደበቅ የማትሄዱበት መንገድ የለም። አዲስ አበባ መጀመሪያ ፌክ ኢኩቫለንስ ለመስራት አትጋጋጥ። በቀን በመቶ ሺህ ሰው የሚቆጠር የሚሞትበት ሀገርና ዝም ብለህ ፌክ ኢኩቫለንስ ለመስራት አታልቅስ። ነገር ኦሮሞ ስለሆንክ አይሰማህም። መወደድ እንግዲህ ሰው በመግደል ስልጣን ማስቀጠል የሚቻል ከሆነ ምናልባት አንተ የምታወራልን 200 ሰው ሞተ ምናምን ብለህ ነው የምትነግረን አይደለ? ኢሬቻ ላይ እሱም ሰው እንዲሞት አንፈልግም። እኛ ግን ምን አይነት አይምሮ ነው ያላችሁ? ምን አይነት ኢኩቫለንስ ነው የምትሰሩት? አባቴ እንዴ ኢትዮጵያ ዛሬ ለፓወር እኮ ነው። ቄሮ በድሮን ኦሮሞ በድሮን ነው። አንተ እኮ የምታለቅሰው ቲፒኤልኤፍ ላይ ነው እስካሁን። ለዛ እኮ ነው አሁን የመግደያ መዋቅሮችን ቲፒኤልኤፍ አዳምጥ። የመግደያ መዋቅሮችን ያዘው ቲፒኤልኤፍ ፌር አይደለም። እኔ ብቻ ላውራል ከአዲስ ታይም አንድ ደቂቃ ሀሳቤ ልጨርስ። ቆይ አዲስ ታይምስ ደጋግመህ የምታወራው እኮ አንድ አይነት ነገር ነው። ሰማንህ እኮ እኔ እንዲያውም ብዙ ጊዜ ለአንተ ሀሳቤን ላጠቃል ነው። አንድ ደቂቃ ስጠኝ ኤድመን፣ አንድ ደቂቃ ብቻ። የኦሮሚያ ልዩ ኃይል ኤድመን እያወራሁ ስላቋረጡኝ ነው። 1 ሚኒት ስጠኝ። 1 ሚኒት ሰጠው። ኦኬ ቴንክ ዩ። እኔ ይኸውልህ የአንተ ኖ ያወራው 1 ሚኒት ታስቼ ነው። ቅድም የኦሮሞ ልጆች ምን አልካቸው? ለኢትዮጵያ አይደለም የዘመራችሁ፣ ለኢትዮጵያ አይደለም የታገላችሁት፣ እንደውም ኢትዮጵያን እየጠላችሁ ነው አልክ።
እንዴ አቦይ ገብረ ኪዳን የሚባሉት ምንድን ነበር ሲጽፉ የነበሩት? ኢትዮጵያ ጨቋኝ ነች፣ ኢትዮጵያ ገዢ ነች። ምንድነው አልከኝ? አዳምጠኝ። በትግረኛ ምንድን ነበር የሚጻፈው? እናንተ ምን ስትሰሩ ነበር? ትግራይ ለመገንጠል አልነበር ነው የታገላችሁ? ለምንድን ነው ይህን ፋክት የምትክደው? አዲስ ታይምስ አለበለዚያ ከኔ ጋር እንደዚያ ነው። እኔን ምንድን ነው አልከኝ? ኖ አንተ ያልከው ነው የኦሮሞ ልጆች አልክ። የኦሮሞ ፖለቲከኞች ስትሰሙ ያደጋችሁት አልካቸው ጥላቻ ነው፣ ኢትዮጵያ ጥላቻ ነው ስትሰሙ ስትጽፉ ስትናገሩ በመዝሙር አልካቸው። በትግረኛ ምን ሲሰራ አላልኩም። ጠይቀኝ ምን እንዳልኩ አላልኩም። መጀመሪያ ላይ እንደዛ አልኩ አላልኩም። ያልኩትን ጠይቀኝ አላልኩም እንዴ? እኔ በጆሮ የሰማውን ነው ያልኩትን ጠይቀኝ አላልኩም። እሺ ያልከውን ንገረኝ። እንደሱ ነው የሚባለው። ላርመ እኔ ያልኩት የኦሮሞ ፖለቲከኞች ስለ ኢትዮጵያ ታግለው አያውቁም። ስለ ኦሮሚያ ነው ታግለው የሚያውቁት። ኦሮሞ ታውቃሉ? ኦኬ፣ እሱ ሌላ ጥያቄ ነው። ኦኬ፣ አሁን ስለ ትግራይ ነው የመጣኸው? እኔ ታገሉ። አሁን ይሄ ሁለተኛ ጥያቄ ነው። እሺ፣ መጀመሪያ ያላልኩትን አልክ ስላልከኝ ነው፣ ከሱ ታረም። ሁለተኛው የትግራዮቹስ ምንድን ነው ያሉት? ኦኬ፣ የትግራይ ቲፒኤልኤፍ በመጀመሪያ በትግራይ ክልል ነው። በተረፈ ግን ኢህአዴግ የሚባለውን ፓርቲ በማቋቋም የአንበሳውን ድርሻ የሚወስደው ቲፒኤልኤፍ ነው። ኢህአዴግ ደግሞ የኢትዮጵያ ፓርቲ ነው። ስለዚህ ኢህአዴግ ውስጥ ኦሮሞ አለ፣ አማራው አለ፣ ትግራዩ አለ፣ ደቡቡ አለ። ይሄንን በማቋቋም ደረጃ ትልቁን ሚና የሚወስዱት እነሱ ናቸው። ይሄ ነው የኢትዮጵያ ፓርቲ። ኢህአዴግ በኢትዮጵያ የሁሉንም ፓርቲ አቅፎ የሚመራ መሪ ግንባር ድርጅት የነበረ ነው በኢትዮጵያ ውስጥ። ይህንን በማድረግ አስተዋጽኦ የራሳቸውን ተጫውተዋል። ኢህአዴግ እኩልነት ነበረ በኢህአዴግ ጊዜ ስለ እኩልነት አንተ የምጠይቀህ ነው። አይ ቆይ ኢህአዴግ ጊዜ አሁን ኦፒዲዮ ማውራት ብቻ አይደለም። ኦፒዲዮ አሜሪካ ነው የምትኖረው አይደል? ይሄን አዳምጥና ትቀጥላለህ። ወንድሜ እኔ ከኤድመን ጋር ላውራ። አንተ በጣም አዳምጣ፣ ጥያቄና መልስ። የኦሮሞ ህዝብ፣ የአፋር ህዝብ፣ የወላይታ ህዝብ፣ የሲዳማ ህዝብ አሁን ያለውን ፌዴራሊዝም ከተቀበለው አንተ አውቅላችኋለሁ እያልካቸው ነው። ቲፒኤልኤፍ አጭበርብሯችሁ ነው፣ ደንቆሮች ናቸው፣ እኔ ነው ማውቅላችሁ ነው የምትላቸው እነዚህን ማጆሪቲ ኢትዮጵያኖች። ኦኬ ልመልስልህ። እኔ ፌዴራሊዝምን አምናለሁ። ባይዘወይ እውነተኛ ፌዴራሊዝም አልነበረም። ቲፒኤልኤፍ የበላይነትን ይዞ ሪሶርሱን በሙሉ ይዞ ስልጣኑን የፓወሩን ይዞ መሳሪያውን ይዞ ያስተዳድር የነበረው በቀኝ አገዛዝ ያስተዳድራቸው የነበረው ፌክ ፓርቲ መስርቶ ተላላኪዎች መስርቶ። አንተ ፌዴራሊዝምን ትቀበላለህ? ችግር ከቲፒኤልኤፍ ነው። ቲፒኤልኤፍ የፌክ ፌዴራሊዝም ፈጠረ። ምንድን ነው? እና አባዱላ ተላላኪ ነበሩ፣ የአማራዎቹ ተላላኪ ነበሩ፣ ልክ አሁን አብይ እንደሚያደርጋቸው። እናንተ ችግሩ ምንድን ነው? አብይንና ስርዓቱን አሁን ተወቅሱና የእናንተ ጊዜ የነበረውን ግፍ እንዳልነበረ ለኢትዮጵያ ምናምን በቃ ልክ ሮዚ የሆነ ኢትዮጵያ 27 ዓመት የኢትዮጵያ እንትን በሙሉ ቅዱስ እንደነበር አድርጋችሁ ትሰብካላችሁ። አልነበረም። የኢትዮጵያ መቀበር የጀመረው ደርግን ጥሎ የመጣ ወያኔ ሲመጣ ነው። ደርግ ጊዜ ጨቋኝ ነው። ደርግ ግን ኢትዮጵያዊነትን አንድነትን ያስቀጠለ ነው። በኢትዮጵያ አይደራደርም። ህዝብን አንዱ ካንዱ አማራን ከኦሮሞ ከትግራይ አያበላልጥም። ደርግ ወያኔ ሲመጣ ነው ኢትዮጵያ ውስጥ ለመጀመሪያ ጊዜ የዘር ልዩነት የተደረገው። አማሮች ተመርጠው 46 አማሮች ከዩኒቨርሲቲ የተባረሩት ፕሮፌሰሮች ሲስተሙን ትቀበላለህ? ፌዴራሊዝም ምኑ ነው? እኔ ፌዴራሊዝም እቀበላለሁ። ባይዘው እውነተኛ የኤትኒክ ፌዴራሊዝም አይደለም እቀበላለሁ። ወንድም ይኸውልህ አሜሪካን ሀገር በፌዴራሊዝም ነው የሚተዳደረው። ኤትኒክ ፌዴራሊዝም ሳይሆን ሌላ ቦታ ሄዳለሁ ሳገኝ አዳምጠኝ፣ እኔን ስማኝ። ኤትኒክ ፌዴራሊዝም ሳይሆን ፌዴራሊዝም በአጠቃላይ ሲስተሙ የፍትሃዊነት ስርዓት ነው። በኢህአዴግ ጊዜ የነበረው ፍትሃዊ ነው ካልከኝ አልነበረም። የአንድ ቡድን የበላይነት ነው የነበረው። አሁን ያለውም የአብይ የበላይነት የኦሮሞ ፓርቲዎች የበላይነት ያለበት ነው። ተመሳሳይ ነው። እናንተ ግን ዛሬ የኦሮሞ የበላይነት አለ ትላላችሁ፣ ትናንት የነበረውን የትግራይ የበላይነት ትክዳላችሁ። ዳስ ዘ ፕሮብለም። እሺ አሁን አዲስ ታይምስ እኔን ደግሞ ታዳምጠኛለህ። ኦኬ አዳምጭሃለሁ ጸጥ ብዬ። ኦኬ እኔ በኢህአዴግ ጊዜ ምንም ስህተት አልነበረም ብዬም አላቅም፣ በዳይም ተበዳይም አልነበረም ብዬም አላቅም፣ ስህተትም ጥፋትም አልተሰራም ብዬም አላቅም። በመጀመሪያ ከሱ እንጀምር። ፐርፌክት ነው፣ ምንም ስህተት አልነበረም። የኢህአዴግ መንግስት እንደዚህ ነው ትላላችሁ ነው አልልም። እንዲያውም አብይ አህመድ ለመምጣቱ
ዋናው ተጠያቂው ኢህአዴግ ነው። ኢህአዴግ ነው ያመጣው አብይ አህመድ። ኢህአዴግ ተጠያቂ አይደለም ብዬ አላቅም። ኢህአዴግ ተጠያቂ ነው። በቃ ከሱን ጀምር በመጀመሪያ። እኔ ግን አንተን አሁን ፕሪቲማች ብዙ አመት ስሰማክ ነው። ከዚህ በፊት በትግራይ ጦርነት ጊዜ እየደወልክ ተከራከረኝ ነበር፣ አብይን ደግፈህ ማለት ነው። አባይ በመደገፉም ተቃውመህም ሰላም። እኔ አብይን ደግፌ አላቅም። ሄድ ነው ማትሳሳት። አትዋሽ እኮ አዳምጠኛ አልኩ እኮ። ከኔ ጋር ደውለህ ላይቭ ፕሮግራም ላይ ስትከራከረኝ አይዞህ ድምፅህንም ከፈለክ ጎትቼ ሌላ ጊዜ አውጣልሃለሁ። ቪዲዮ አውጣው እስኪ ኤድመን አውጣው። አዎ እኮ አዳምጠኝ። አሁን እሱን ፍለጋ አልሄድም፣ ግን ከፈለኩኝ ጎትቼ እሱንም ላውጣልህ እችላለሁ። በአጠቃላይ አንተ በእናትህ አማራ በአባትህ ኦሮሞ ነህ ነግረህን እንደነገርክን አንድ ወቅት ነው። እኔ በእናቴ ኦሮሞ በአባቴ አማራ ነኝ። ሐቁን አዲስ እዚህ ቤት ሲመጣ ቤቱን ይቆጣጠረዋል፣ ለሌላ ሰው እድል አይሰጥም። እኔ ብቻ ላውራ። ይሄን ነገር ካለ እችል ልጨርሳት። ምክንያቱም ሰው ሁሉ እንዲያውቀው ነው። እኔው ጋር እኔው ቤት መጥቶ አንድ ወቅት ስርዓቱን አብይን እንዲያውም የነ እስክንድር ነጋን የእስክንድር ደጋፊ የነበረ ልጅ እኔው ጋር ውይይት ላይ መጥቶ በዚሁ በቲክቶክ የፋኖን ትግል አልቀበልም፣ እንዲያውም እኔ ምን ብዬ ጠየቅኩት፣ እስክንድር ነጋ እኮ ስርዓቱን እየተዋጋ ነው። አሁን አንተ እስክንድር ነጋን አታግዙም፣ እንደሱ አይነት የሚፈታተን ጥያቄ አጠይቀኝ ግን ብሎ ከአብይ አህመድ ነው ስርዓት ጋር ነው መቆመው፣ ፋኖን ትግል አልቀበልም በሚል ኦሮሞ ነኝ በሚል አጨሰው ቲክቶክን። እና እኔ ደግሞ ምን አልኩኝ፣ አይተው ግድ የለህም ልብ ግዛ። ምክንያቱም እኔ እንደ አየሩ ሁኔታ የሚቀያየር አቋም አልወድም። አብይን ስቃወመው በመሰለኝ አንዴ አብይን ደግፋለሁ፣ አንዴ አብይን ቃወማ፣ አንዴ ፋኖን ደግፋለሁ፣ አንዴ እንደሱ አልወድም። እኔ በብዛት እንደዚህ አይነት ተከራካሪዎችን እንደ ፖለቲከኛ አይደለም ማያቸው። ዝም ብለው በቃ ስራ የፈቱ የቲክቶክ የሶሻል ሚዲያ ቡና አጣጪዎች ናቸው ብዬ ነው ማየው። ምክንያቱም እኔ ስቃወምም በአቋም ነው በምክንያት ነው፣ ስደግፍም በአቋም ነው በምክንያት ነው፣ ምክንያት ይኖረኛል። ስለዚህ እስክንድር ነጋን የራሱ ወዳጅን ተቃውሞ ከአብይ አህመድ ጎን ቆሞ እዚህ ሩም ገብቶ ከኔ ጋር ሲሟገት እንደነበረ መቼም የቲክቶክም ሰዎች ታውቃላችሁ። ዛሬ ሚክሯል አብይን ደግፍ ያላቀም ብሎ ይዋሸናል። ለማንኛውም ግን እኔ በጣም ማዝነውና ማፍረው ኢትዮጵያ በዘመኗና አሁን ይሄ ዴፈሜሽን ነው፣ ይሄ ስም ማጥፋት ይባላል። እኔ የዛኔም ስጠይቀኝ እስክንድርን ትደግፈዋለህ ስለኝ አዎ አልኩ። እኔ እስከ ዛሬም ትናንትም የእስክንድር ደጋፊ ነኝ፣ ይታወቃል። ትግሉን አልደግፍም አላልከኝም። እዚህ አዳምጠኝ አንድ ቀን ትግሉን አልደግፍም ነው። ይኸውልህ እኔ ያልኩት ምን መሰለህ፣ የዛን ጊዜ እኔ በፋኖንም አልደግፍም የሚል ካፌ አልወጣኝም። ባይዘው የነበሩ ልጆች እዚህ ፋኖንን የሚሉ ወይንም የፋኖ ደጋፊ ነን አስተባባሪ ነን የሚሉ እኔ ይኸውልህ የአማራ ህዝብ የነጻነት ትግል እንደሚያደርግ አውቃለሁ። የተጎዳ ህዝብ እንደሆነ አውቃለሁ። በወያኔ ጊዜም አሁን ባለውም ስርዓት ነጻነቱን እንዲያገኝ ከማንም ሰው በላይ እታገልለታለሁ ወደፊትም። ቢኮዝ እኔ የአማራ ህዝብ የኢትዮጵያ ትልቁ ህዝብ ነው ብዬ ነው የማስበው። ለኢትዮጵያ መልካም ያደረገ ህዝብ ነው። ስለዚህ እዚህ ላይ እኔ ክጄም አላውቅም፣ አንድም ቀን ክጄ አላውቅም። ከሰዎች ጋር ልዩነት ሊኖረኝ ይችላል። የፋኖን ትግል አልቀበልም አላልክም? ነው አዳምጠኝ። የፋኖን ትግል አልቀበልም እኔ ያልኩበት ጊዜ የለም። አልደግፍም ብዬ ሊሆን ይችላል የዛን ጊዜ በነበረው ነገር። አዳምጠኝ። የፋኖን ትግል ግን አዳምጠኝ። የአማራ ህዝብ ትግል አይደለም አልኩ። ቅድም ያልኩ ምን መሰለህ፣ እኔ ፋኖ የአማራን ህዝብ ጥያቄ ይዞ የሚታገል ነው ያልኩ። አትዋሽ። ሰዎች እኮ ሰምተዋል። የአማራን ህዝብ ይኸውልህ፣ የአማራን ህዝብ ጥያቄ ይዞ የሚታገል እንደዛ ነው አልኩ። ግን የአማራ ህዝብ ግን መሰረት እንደዛ ነው አልኩ። የአማራ ህዝብ ግን ማለት ግን ፋኖ ማለት አይደለም አልኩ። ነው አዳምጠኝ። የአማራ ህዝብ ማለት ግን ፋኖ ማለት እኔ እኮ ይኸውልህ የኢትዮጵያ ጀነራል የሆነው ሳሞራ እኮ ቲፒኤል። አሁንስ በቃ ኤድመንድ በጣም ይቅርታ አድርግልኝ። አየሩን እሱ ብቻ ነው የያዘው። አዎ ግን ነው ይኸውልሽ እኔ ባለፈው ጊዜ ምክር ቢጤ ከዚህ ከፎረም ጋር ሰተነው ብዙ በእንትን
በእንትን እንዲናገር በእውቀት ብዙ ነገር አስተካክለነው አርመነው ምናምን ብለነው ነው። እኔ አሁን አንዳንድ ጊዜ ታጥቦ ጭቃ የሚሆንብኝ ተመልሶ ቲፔል ምናምን ሲል እደነግጣለሁ። ለምንድን ነው እንዲያውም እናንተ ቲፔልፍ እንዲነገር አትፈልጉማ? ችግሩ ይሄ ነው እኮ። እናንተ የምትፈልጉት አብይ ብቻ እንዲወቀስ ነው። አዲስ ታይምስ አንዴ ፕሊዝ። ቲፔሌፍ እኮ 10 ዓመቱ አባቴ ይኸው በቃ እኮ ዛሬም ቲፔሌፍ ላይ ነው እያወራ ያለው። እስቲ ወደፊት ተሻገር አዲስ። እንዴ ምን አድርግ ነው የምትለው? ምንድን ነው የህዳሴ ግድብ አይገደብም ብሎ ሰላማዊ ሰልፍ ስወጣ ነበር ብሎ ተናገረ። ያኔ ከአብይ ጎን ሆኖ የፋኖን ትግል አልደግፍም ብሎ እኔ በእስክንድር ሁላ መጣሁበት። በጓደኛ አትፈታተነኝ በእስክንድር በኩል መጣህማ። እንዲያውም ምን አለ ይኸው ቲክቶክ ላይ እኮ ነው የተናገረው። በእስክንድር መጣህ አትፈታተነኝ ምናምን አለኝ። ገንዘብ ትልካለህ ለእስክንድር ሁላ ብዬው አልደግፍም ብሎ የፋኖን ትግል እኔ ምንድን ነው አሁንም ልለው የምፈልገው በኢትዮጵያ ፖለቲካ ውስጥ በጣም የሚያንበጫረቁት እኔ አሁን ከሀሳብ ላይ ወርደን እኔ ላይ መጣችሁ። ለምን ስላልቻላችሁ ነው ሀሳቤን እኮ። አሁን እኮ እውነት ስለነገርኳችሁ እኔን አታክ ማድረግ ጀመራችሁ። ይሄ ነው ችግር። አዲስ ታይምስ ፌዴራሊዝም ከሆነ ሰው ተቀይሯል ኢትዮጵያ ውስጥ። አንዴ እኔ አሁን ወደ አዲስ ታይምስ ለምንድን ነው አዲስ ታይምስ አይ ቲንክ ብልጽግናን እኔ በጣም የምናደደው በጣም በፖለቲክ እዚህ ያላችሁን እንኳን ብዙ እሺ ቲክቶክ ላይ ያለውን ሰው ግለሰብ እንደ ፖለቲከኛ ብዙ አይቼው አይደለም ማውራው፣ ግን አትሊስት እኔ ብልጽግና ሰው ከኢህአዴግ ጋር ሊያወዳድረው ሲያስብ በጣም ነው የምደነግጠው። ምን ማለት ነው? እዚህ ፍራንክፈርት ውስጥ የሚከራከረውን አንድ በፓርላማ የሚከራከረውን የጀርመን ፓርቲ ሌበር ፓርቲ ሊሆን ይችላል ከናዚ ጋር እያወዳደርን እንየው እንከራከር እንደሚለኝ ነው። እኔ ብልጽግና በጣም የመጨረሻ ጀኖሳይደር። እኔ እሱን ከማንም ጋር ልታመሳስሉት በኢትዮጵያ ታሪክ ውስጥ እኮ ብያለሁ። ኃይለማርያም፣ መንግስቱ፣ ኃይለስላሴ እያለን ብንሄድ አብይ አህመድን የትም ቦታ አትከተው። እስካሁን ድረስ ኤቭሪ ዴይ መሽቶ ሲነጋ የሚፈስ ንጹህ ደም አለ። ወይ ወለጋ ወይ አማራ ክልል ወይ ሳሙኤል አለስ። ይሄንን ስርዓትና መንግስት የአስተዳደር በደል በነበረበት ኢህአዴግ ወይ ሙስና በነበረበት በኢህአዴግ ጊዜ እኮ ሙስና ነበር፣ የአስተዳደር በደል ነበር፣ የተለያዩ ነገሮች እኮ ነበሩ። ግን ኤድመን ጭቆና ነበረ። ይሄ ልጅ አይሰማኝም ነው። ጭቆና የብሔር ጭቆና ነበር። ታምናለህ? የብሔር ጭቆና ነበር። ኤድመንድ እኮ የሁለት ሰው ሆነ እኮ ወንድሜ ኤድመንድ ደረባኪ በኢህአዴግ ጊዜ የአስተዳደር በደል፣ የፍትህ፣ የሙስና የተለያዩ ነገሮች ነበሩ። ግን ይሄ እንትናን የሚባል ዘር እንትናን የሚባል ብሔር አጠፋለሁ፣ እገላለሁ፣ አስራለሁ የሚባል ነገር በኢህአዴግ ውስጥ መቼም አለ ብሎ የሚያወራ ሰው ካለ ወይ አእምሮ ጤነኛ አይደለም። ግን እንደ ግለሰብ የተበደሉ ነበሩ ወይ እዚህም እዛም? አዎ። በትግራይም ይሁን በአማራም ሳይድ ሆነው ወይ ኦሮሞ ሆነው ወይ ምን ሆነው በኢህአዴግ ጊዜ የታሰሩ የተበደሉ አለ ወይ? አዎ። ለምሳሌ ኦሮሚያ ክልል ይናገራል አይደለ? ቀደም ስናገርም ነበረ። ኦሮሚያ ክልል ላይ ኦፒዲዮ ያሰራቸው፣ ያሰቃያቸው፣ የገደላቸው ይኖራሉ። ትግራይም ክልል ህወሓት ያሰራቸው፣ የገደላቸው፣ ምን ያላቸው ይኖራሉ። አማራም ክልል እንደዛ። በየክልሉ ያለው የፓርቲ አሰራር በኮራፕሽንም ይሁን በመልካም አስተዳደር በሙስና የሚጠየቁ ነበሩ። አዎ አሉ። ወንጀል የሰሩ አሉ። አዎ አሉ። አንድ ህዝብ እናጥፋ፣ አማራን እናጥፋ፣ ኦሮሞን እናጥፋ፣ እንትና እናጥፋ ብሎ ግን ጦርነት የከፈተ የዘመተ እንደ ህዝብ ጄኖሳይድ ያካሄደ ስርዓት ግን አይደለም። አሁን ያለው ስርዓት ግን ወለጋ ላይ ፍጅት ያካሂዳል። ትግራይ ጋር ስንት ፍጅት አካሂዷል። አማራ ክልል እያካሄደ ነው። ነገ ጠዋት ደግሞ ኤርትራ ሊሆን ይችላል። 6 ዘመናዊ ጀት ገዛ ብሎናል ዛሬ ዲፌንስ የሚባል እንትን መረጃ እንዳወጣው። አብይ አህመድን ማስተያየት ካለብን ከናዚ ይሻላል አይሻልም? ከኢዲያሚን ሚንዳዳ ወይ ከማኦ ከነሱ ይሻላል አይሻልም ብለን ማውራት እንችላለን እንጂ አብይ አህመድን እና አዲስ ታይምስ
አዲስ ታይምስ የቀበሌ ቤት በወረፋ የሚጠቀም ልጅ ኮንዶሚኒየም ላይ እንዲጠቀም ያደረገውን በሰላም ወጥቶ ገብቶ እንደፈለገ አንዴ ታፈናለሁ አንዴ ያዛለው ማይለውን ልጅ ዋምጥቶ ከአብይ ግን አብይ አህመድን በማምጣት የኢህአዴግ ትልቁ ኢህአዴግ በዚህ መጠየቅ አለበት። አዎ አብይ አህመድን ወደ ስልጣን ይዞ በመምጣት ኢህአዴግ ተጠያቂ መሆን አለበት ብዬ አምናለሁ። መጠየቅ አለባቸው ብዬ አምናለሁ። ምክንያቱም ኦፍ ኮርስ እዛ ፓርቲ ውስጥ እያለ አንዳች ነገር ማድረግ ሲችሉ ለቀውት ይዘውት መጥቶ ዛሬ ህዝብ እያለቀሰ ነው። ሶ በአብይ አህመድ ዙሪያ የኢህአዴግ እጅ አለበት ቢባል እስማማለሁ። ምንም ተቃውሞ የለኝም። ይሄንን ነው የምችለው። በኢህአዴግ ጊዜ አማራ እንደ ህዝብ አልተጨቆንም ብለህ ታምናለህ? ኦሮሞ እንደ ህዝብ አልተጨቆንም? ውሸት ነው፣ ውሸት። ማንም አማራ ነኝ የሚለው እንደ ህዝብ ሊለኝ አይችልም። ኦሮሞ ነው የሚለው እንደ ህዝብ ሊለኝ አይችልም። ውሸት ነው። ከተጨቆነ እንደ ህዝብ ሁሉም እንደ የኢትዮጵያ ህዝብ ተጨቁኗል። እሱም መቼም በማን ዘመን በመለስ ዘመን መለስ እንደዚህ አይነት ጭንቅላት የለውም። ይሄ ተራ የወረደ ሰውየው ከኢትዮጵያ አልፎ በዩኒቨርሲቲ 40 ፕሮፌሰር ሲባረሩ በማንነታቸው አልነበረም? በአማራ በመሆናቸው ተመርጠው አልነበር የተባረሩ? እባክህን ኤድመንድ እባክህን አዲስ ግልጽ ስጠኝና ተናግር። የመስፋት ፖለቲካ መልስልኝ ነው ኤድመንድ ይቺ ብቻ መልስልኝ። 40 አማሮች ፕሮፌሰሮች ሲባረሩ ምን ስለሆኑ ነው የተባረሩ? ማስረጃ የሌለው ነገር አታውራ። በኢህአዴግ ጊዜ አንድ ነገር ማስረጃ አሁኑኑ ከነስም ዝርዝራቸው ከነ ቪዲዮ ላቅርብልህ። አንድ ነገር ልንገር ታውቃለህ፣ እኔም የተቀጠሩ አዲስ የአማራ ብሔሮች ብዬ አሁን እኮ አንድ ነገር አምናለሁ። አሁን ላለው ምን ይጠቅመናል እኮ ወደ ኋላ ሄዳችሁ በፖለቲካ አቋማቸው የተባረሩ አለ ብትለኝ አዎ ነው መልሴ። በፖለቲካ አቋማቸው ተባሯል። ኢህአዴግ ትግሬዎች ሲታሰሩ ትግሬዎች ኮንሰንትሬሽን ካምፕ ሲገቡ አብይ በፖለቲካ አቋማቸው እያለ ነው። አየህ፣ ያንተ ሲሆን ጀኖሳይድ፣ ያንተ ሲሆን የትግሬ ጭቆና፣ አማራና ኦሮሞ ግን ሲሰቃይ በእናንተ ጊዜ ኮንሰንትሬሽን ካምፕ የገባ ሰው አልነበረም። በ27 ዓመት ሊገደብ ነው እንዴ? ምንድን ነው የሚያመሳስለው? አረ ብዙ የጠበቁ ኢትዮጵያ ታሪክ ኮንሰንትሬሽን የገባ ኢትዮጵያዊ የለም። አይደለም በኢህአዴግ በምናምን አቶ አዲስ በነገራችን ላይ ኤድመንድ እሺ ባለፈው አዲስ ታይም ስለ ባህላዊ ጄኔራል ተናግሮ ነበረ ሰማለህ? አዎ እና ምግበ የተናገረው ነገር እሱን ባሰማ በጣም ደስ ነው የሚለኝ። በጣም ንግግሩ ጥሩ ስለሆነ ብዙዎቹ ስለሚሰሙት ማለት ነው። የምግቤንም ንግግር ከፈቀድክልኝ እሱን ታየው እሱ አሁን ለአዲስ ታይምስ ብለሽ ከምታሰሚው ሌሎቹ ሀሳባቸውን ያልጨርሱ ቢጨርሱ። ኦኬ ተራ መሰለኝ ጨብጤ ነው። ከዛ በኋላ አበባ ትቀጥል። ተራ ነው የኔ ተራ ነው። አረ እኔ ብዙ ጠብቄያለሁ። እሺ ካውራስ ታንኪዩ። እኔ እኮ በጣም የሚገርመኝ ነገር ምንድን ነው ቲፒኤልኤፍ ዛሬ በስልጣን ላይ የለም። ለ27 ይሁን ለ30 ዓመት አብሮ የሰሩ ብዙዎች አሉ። ተጠያቂነት ጊዜ ሲመጣ ይጠየቁበታል። አንዱን ነጥለው ኃጢአተኛ ማድረጉ እኔ አይታየኝም። በእርግጥ ቲፒኤልኤፍ መራሹ ኢፒአርዴፍ ወንጀል ሰርቷል። አብይ ራሱ ኢፒአርዴፍ እኮ ቴሮሪስት ነው ብሎ ተናግሯል። ይህም ብዬ ብዙውን ጊዜ አሁን ቲፒኤልኤፍ ስትሉ ይሰማለሁ። ቲፒኤልኤፍ ኦኤልኤፍ ኢፒኤልኤፍ እኮ በአንድነት ደርግን ጥለዋል። ከዛ በዛን ጊዜ በአንድነት ተሰብስበው በ1993 ኢፒኤልኤፍ ኢንዲፔንደንት ብሎ ኤርትራን ይዞ ሲሄድ በ1992 ኦኤልኤፍን ኢፒኤልኤፍ እና ቲፒኤልኤፍ ከዛ አባረሩ። 1995 ላይ ፌዴራል ኮንስቲቱሽኑ ተቋቋመ። ይህ ፌዴራል ኮንስቲቱሽኑ በዛን ጊዜ ሲቋቋም ኢንፋክት የህግ ምሁራንም ሲናገሩ የመበታተን እድሉ እጅግ ከፍተኛ ነበራሉ። ምንድነው ለማድረግ የሞከሩት? ለብሔር ብሔረሰቦች ልዕልና አንቀጽ 8ን 39ን እዛ አስቀምጠው የለም ለብሔር ብሔረሰቦች ልዕልና እንስጥ፣ ፌዴራሊዝም አቋቁመን አብረን እንኑር በሚል ሁኔታ ላይ ነው የተደረሰው።
ያ የመበታተንን እድል አስቀርቷል። ችግሩ ምኑ ላይ ነው? ህጉ ሳይሆን ፌዴራሊዝም ያለ ዲሞክራሲ አምባገነን ስለሚሆን ፌዴራሊዝም እዛ ውስጥ አልገባም። ስለዚህ ምንድነው አንዱን ተጠያቂ ማድረግ አይቻልም። ቲፒኤልኤፍም ኦፒዲዮም ቢያድንም ደቡቡ በዛን ጊዜ ስብስቡ ተጠያቂ ነው። ለዛም ጊዜ አለው፣ ለሁሉም ጊዜ አለው ይላል እኮ ትልቁ መጽሐፍና በአሁኑ ሰዓት ቲፒኤልኤፍን አንስቶ ማውገዙ ምን ሊጠቅመን ነው? አሁን ስብስቡ ፒፒ ነው። የፒፒን ስትራክቸር በትክክል ተረድተናል ወይ? የብልጽግና ብሎ ራሱን የሚጠራው በ2019 እንደ አውሮፓ አቆጣጠር ከብሔር ብሔረሰቦች ጸዳሁ ብሎ ነው አንድ አምባገነን ፒፒ ነው ያለው። ይህንን ለማንም መስጠት ወንጀል ነው እላለሁ እኔ። በእርግጥ ከናዚም የባሰ ነው እላለሁ አሁን ያለው አገዛዝ። ለምን ቢባል ናዚ ትሪዝን ፈጥሯል። አዎ ብዙ ጨፍጭፈዋል። ከ6 ሚሊዮን ጁሾቹን ጨፍጭፈዋል። ሌሎቹም እንደዚህ ጨፍጫፊዎች አምባገነኖች አሉ። ኢትዮጵያ ውስጥ ያለው ግን ለጉድ ከናዚ የባሰ ነው። ኤርትራን ጋብዞ ኢትዮጵያ ውስጥ ያስገባ ማን ነው? ይሄ አይደለም ሌሎች ትሪዝን እኮ ነው። ትሪዝን የፈጸመ ወንጀለኛ መንግስት ነው። ከናዚም የባሰ ነው። ጭፍጨፋ አሁንም እየተካሄደ ነው ያለ። እንደገና ይባስ ብሎ ከሚሊዮን ህዝብ በላይ እኮ አለቀብን። ህዝቦቻችን ናቸው፣ ኢትዮጵያን ናቸው። ከኢትዮጵያ ተገንጥሎ የሄደ ትግራይ የለም፣ ኦሮሚያ የለም፣ ወይም አማራ ክልል የለም። ነገር ግን የውጭ እንኳን ባዳ ጣሊያን ያላረገው ጭፍጨፋ አይደለም እየተካሄደ ያለው። ሁሉም ኮምፕሮማይዝድ አልሆነም። የት ሀገር ነው የታየው? የሃይማኖት አባቶች እጆቻቸውን ደረታቸው ላይ ጭነው የራሴን ወንድምን ግደል ብሎ ብሌስ አድርጎ የሚልክ ሼክና ቄስ አለ እንደ ከኢትዮጵያ ምድር ውጭ? ስለዚህም ያለው ስርዓት ነጣጥሎ እየጨፈጨፈን ስለሆነ ስርዓቱ ላይ ብናተኩር። ይህ ስርዓት ለኦሮሞ መስጠት የሚፈልጉ ሰዎች አሉ። ከየት እንዳገኙትም አላውቅም። በ2021 ጁን እንደ አውሮፓ አቆጣጠር በተደረገው ዓለም ሻም ኤሌክሽን በሚለው እኮ ኦሮሞ ትልቅ ድርጅቶች ሁለት አሉ። ኦኤፍሲ ኦሮሞ ፌዴራል ኮንግረስ እና ኦሮሞ ሊበሬሽን ፍሮንት አለ። ሁለቱን አስወጥቶ ፖለቲሽያኖቹን በሙሉ አስሮ ብዙዎቹ እንደነ አብዲ ረጋሳ ህጉን ከነፃ ካወጣቸው በኋላ ለአመታት ወደ 4 ዓመት አካባቢ አስሮ ነው በሰፕቴምበር 2024 እኮ የለቀቃቸው። ከትንሹ እስር ቤት ወደ ትልቁ እስር ቤት ነው የገቡት። አሁንም መንቀሳቀስ አይችሉም። ህዝባቸውን ሞብላጅ ሊያደርጉ አይችሉም። ስለዚህ ፒፒ እየፈነጨ ነው ያለው። ስብስቡ ለብቻ አምባገነን ሆኖ ወጥቷል። አንዳንድ ምሁራን ውስጡን የሚያውቁት ፒፒ የሚባልም የአንድ ሰው ድርጅት ሆኗል። አንድ ሰው አምባገነን ሆኗል። ሰውን አይሰማም። ስለዚህ ያ ስርዓት ከዛ ይሂድ ብሎ በቅርብ ጊዜ እዚህ ሲያትል ላይ ኦሮሞቹ ተገናኝተው ኦሮሞቹ ብቻ አይደለም ሌሎቹንም ኋላ አስተባብረዋል። ስርዓቱ ከዛ ይሂድ፣ ሌሎቹ ጋር አስተባብረን ሌላ ስርዓት የሚሰራበት ላይ እንነጋገር ብሎ ውስጡን እየተነጋገሩ ነው ያሉት። ሌላው ደግሞ በኖቬምበር 2021 ዲሲ ላይ ተገናኝተው ዩናይትድ ኢትዮጵያን ፍሮንት ፎር ፌዴራሊስት ኤንድ ኮንፌዴራሊስት ፎርስስ በሚል ወደ 11 የሆኑ ድርጅቶች ተገናኝተዋል። ያ ስምምነቱ አልፈረሰም እንዳለ ነው። አሁን ኢንፋክት አንዳንዶቹ የሚናገሩት ምንድን ነው? ያኛው በጦርነት ህብረት ነው፣ አሁን ወደ ፖለቲካ መሸጋገር አለበት ብሎ ንግግሩ ቀጥሏል። አንድ ኮንስቲቱሽናል ሎየር ዛሬም ሲናገር ሰምቼዋለሁ። ስለዚህ ይህን ነገር አሁን ቲፒኤልኤፍ መክሰሱ ለብቻ የትም አያደርሰንም። ሁሉ ተጠያቂነት ለሁሉ ጊዜ አለው። ዛሬ አይደለም። ዛሬ ህዝቡ መውጣት መግባት አቅቶታል። እንደገና ሌላ ድግስ ሚሊዮን ህዝብ አልቆ ለትግራይ ለኤርትራ እየተደገሰ ነው ያለው። ይህ ስብስብ አደገኛ ነው። ለማንም መስጠት አትሞክሩ። ምክንያቱም እነሱ በጣም ደስ ይላቸዋል። ለምን? እዚህ ውስጥ ተደብቆ ለመቆየት ነው። ገላጋይ መስሎ ለመቆየት ነው የሚፈልጉት። ህዝቦች አልቆ ተጨፍጭፏል። አማራ ተጨፍጭ። አሁን ማነው ጨፍጫፊው? ትግራይ ማነው ጨፍጫፊው? ፒፒ የሚባል ስብስብ ነው። ሲያስፈልግ በኢትዮጵያ ሲያስፈልግ በአማራ እንደገና አሁን ኦሮሚያ ውስጥ ለመደበቅ ይመጣል። ኦሮሚያ ውስጥም ቦታ የለውም። ለዚህ ነው ጭፍጨፋውን ተጠናክረው ሄደዋል። አሁን ሰሞኑን ራሱ በ3
ታይፕስ ኦፍ ድሮንስ ስሙን ያልሰማሁት ድሮኖች አሉ። የተርክ አለ፣ የኢራን አለ። ራሱ ደግሞ አዲስ መሰረትኩ በሚል ምዕራብ ሸዋ ዞን ላይ ጭፍጨፋ እየተካሄደ ነው ያለው። አሁን ህዝቡን ነው። ምክንያቱም ኦላ ለመሰወር አንደኛ ቴክኒክ አላቸው፣ ይሰወራሉ። ህዝቡን እየጨፈጨፉ ነው ያሉት። ዛሬ አዛይ ስፒክ ማዘናጊያው ኢሬቻ ነው። ኢሬቻ ላይ እዚህ ይጨፈራል፣ ለሽመልስና ለአብይ ይዘመራል። ሰምታችሁ ይሆናል። ነገር ግን የሀጫሉን ፒክቸር ለምን አረጋችሁ ተብሎ 500 ሰዎች በአንድ ቦታ ታስሮ እጃቸው በጠረጴዛ በአንድነት ታስሮ በሶስተኛ ቀን ተለቀዋል። ከዛ የተለቀቁት ናቸው የሚናገሩት። ለምን አሰራችሁን? የሀጫሉን ፎቶግራፍ ቲሸርት ለምን ለበሳችሁ? አልተነገረንም እኮ ለምን? የለም መንግስት ስህተት ነው ብሎ ነገሩን አሉ። መንግስት ስህተት ከሆነ ለምን እንታሰራለን? ከዛ 500ዎቹን ለቀው 10,000 ሰዎችን በተለይ በኢሉባቦርና ወለጋ አካባቢ ያሉትን አስረዋል። ወንጀላቸውስ አንድ አይነት የባህል ልብስ በመልበሳቸው። እንግዲህ ይታያችሁ፣ የባህል ልብስ ለብሰው ኢሬቻ ላይ መገኘት ያሳስራል። እና ህዝቡን ደግሞ ተለያይቶ ዲቫይድ ኤንድ ሩል ፖሊሲን አይ ቲንክ ከኃይለሥላሴ ከማንኛውም በረቀቀ ሁኔታ የሚጠቀምበት ስብስብ ነው። ይህ ስብስብ ለማንም መስጠቱ ወንጀል ነው። ከብሔር ብሔረሰቦች ጸዳን አሉ አባታችን። በጣም አረዘሙትና እኔ እኮ በጣም ታግሼ ነው። ጣልቃ አትግባብኝ፣ ግደለም እባክህ፣ ሀሳቤን አትበትንብኝ። ወንድሞትን ይሄ ወንድሞት የኦሮሞ ልጆች ብዙ ሰምቻለሁ። ኧረ ብዙ ሰምቻለሁ። አንዴ ታገስ፣ ተራዬ ነው። ብዙ ጠብቄ ነው ለሰዓታት እና ጣልቃ አትግባብኝ። እኔ ለመናገር የምፈልገው ምንድን ነው፣ ፒፒን የምታውቁ ከሆነ ፒፒ ነው ወንጀለኛው፣ ተጠያቂም ነው። ስብስቡ ከ30 ዓመት ጀምሮ እስከ ዛሬ አለ። የስም ለውጥ እንጂ የስርዓት ለውጥ የለም እዛ ሀገር ውስጥ። ስርዓት ለውጥ አለ የምትሉ ከሆነ እሱ ወታችሁ ተናገሩ። ዲሞክራሲ የሚባል የለም፣ አይፈለግም። እንደውም ፌዴራል አሬንጅመንቱ እስካሁን አገሪቷን ህዝቡን ያቆየውን ሁሉ ለማፍረስ ጂኦግራፊክ ፌዴራሊዝም የሚል አናዘር ዩፌሚዝም ዩኒታሪ ኢምፔሪያሊስት ሀሳቤን ልግለጽ። እኔ ያንተን ሰምቻለሁ እና እኛ ዲሞክራሲ አይደለም የምንጠይቀው አባቴ። ብዙ ነው የጠበቅኩት። የኔን አክል የጠበቀ የለም እዚህ፣ የኔን አክል የጠበቀ የለም። ስማኝ አንደኛ አጠቃልላለሁ ጂጂ እኔ አጠቃልላለሁ። ምንድነው እኔ ለማለት የሚፈልገው ምንድነው፣ ከቲፒኤልኤፍም ውረዱ፣ ከኦላም ውረዱ፣ ከሁሉም ብሔረሰቦች ስም አታንሱ። እዚህ ላይ ብሔር ብሔረሰቦችን የሚወክል የለም። ፒፒ አንድ ወጥ አምባገነን ከናዚ ከሙሶሎኒ የከፋ ስርዓትን ዘርግቶ ለመዘርጋት የሚቃጣው ስብስብ ነው። ፊት ለፊት ተናግሯል። ህዝቡ ላይ ጄኖሳይድ ታውጇል። ጄኖሳይድ በትግራይ ተፈጽሟል፣ በኦሮሚያ ተፈጽሟል። አሁን በአማራ ክልል እየተካሄደ ነው። ነጣጥሎ ለመግዛት የሚፈልግ ይህ ስብስብ አደገኛ ነው። ለማንም አትስጡ። ለሌላ መስጠቱ ፒፒ መደገፍ ነው፣ ወይም በግልጽ ፒፒ እንደግፈ መብታችሁ ነው። ነገር ግን ይህም ፋሽስት ስብስብ ተቃውሙት። ስርዓቱ ከዛ ካልሄደ ዲሞክራሲ አይመጣም። ኢሌክሽን የሚባል የለም፣ አይታሰብም። ብዙዎቹ ምሁራኖቹ ውስጡን ከአማራም ከኦሮሞም ከተጋሩም እየተነጋገሩ ነው ያሉት። አይ ሆፕ አይ ፕሬይ ዛት ዘይ ዊል ቢ ሰክሰስፉል። እዛ ላይ ትኩረት አድርገን ለነሱም ድጋፍ እንስጥ። እዚህ ደግሞ መሰዳደቡ ይቁም። ህዝቦችን ማንኛውም የትኛውን ህዝብ አትንኩ። ህዝቡ የሚቀመስ የለም። መላሪያ ገብቷል፣ ትግራይ ውስጥ ገብቷል። እና እዚሁ ላቆማለሁ። ታንኪዩ ጂጂ ለሰጠሽኝ እድል ከኤድመንድ ጭምር ታንክስ ሎት። ጨብጤ ከዛ ወይ ጉድ ከዛ ቤቢ ቀጥል። ጨብጤ ወይ ጉድ እንኳን ቢበቃው ይሻላል። አሁን ብሽሽቅ ምናምን የምታደርጉት የሌባ አይነት ደረቆች ስለምትመጡ ነው እንጂ ከሌባ አይነት ደረቅ ጋር ደግሞ ልትበሻሸቅ ነው እንጂ ፖለቲካ ልታወራ አይቻልም። ማለት ሰውን እንደ ሰው አስቦ ካልመጣ ምንም ልክ ኤድሞንድ እንዳለው ነው የሚሆነው ማለት ነው። ለደንቆሮ በጥበብ አትንገረው እንደሚባለው ስለሚሆን ነው እንጂ እኛ የብሽሽቅ እንትን ኖሮብን ምናምን አይደለም። አሁን እሳቸው እንደተናገሩት ከሆነ ያው አብዛኛውን ስለራሳቸው
ኦሮሞ እንዴት በምን አይነት ኮንዲሽን ላይ እንዳለ ቅድም ኤድሞንድ ስፔሲፊክ አድርጎ የወለጋ ቢለውም ነው የነገሩን። የወለጋ ኦሮሞ የጠየቀው ፓወር ነው የጠየቀው አይደለ? ከዚህ በፊት የምታለቅሰው አስለቃሽ ውሸት ነው ማቋረጡ። ፓወር አልጠየቀም። እኔ ግድል ብሰጠኝ ሌላ ጊዜ እናገራለሁ። ይቅርታ፣ ኦኬ፣ ይሄ የኔ ነው። እርሶ ደግሞ ምን እንደጠየቀ ይነግሩናል በኋላ በሌላ ቀን። በአስለቃሽ ጭስ ኤሬቻ ላይ 100 ሰው ሞተ፣ 10 ሰው ቆሰለ ምናምን የምትለን ወንድማችን አንተ ለሌላው ብሔር ምንም መሞቱ ትክክል እንደሆነ ነው የምታምነው። አትሊስት የወለጋ ኦሮሞ እንደሆነ ነው የምናውቀው። ኦሮሞ በታሪኩ ኢትዮጵያ ውስጥ መኖር ከጀመረ ጀምሮ እንደዚህ በአይሮፕላን በድሮን በምናምን ተገሎ አያውቅም። ጥያቄ ስለጠየቀ ብቻ ማለት ነው። እየተመለሰለት ያለው በነፍጥ ነው። እና እነዚህ ለአንተ በቃ መሞታቸውን በፊት የሞቱት ነው አንተን በጣም እያሳዘነ ያለው እንጂ